ሄጄ አንደኛው ሱቅ ልከራይ ስር ምንድነው የምትሰራው አለኝ። የሬሳ ሳጥን ነው የምሸጠው ስለው ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አላከራይም አለኝ። ሞቶ የተነሳ ሰው ሲያጋጥምሃል? ያኔ እኮ በእናትህ ድኖ ተነስቶ ክፍለ ሀገር እኮ ሄዶ በሁለተኛ ቀን በከተትኩት አልኳቸው። ስራዬን አበላሽቶ እዛ ሄደ ቦታ አልኳቸው። ገባን ምናምን አለ አስተካከልን። ከዛ እንደዚህ ሴት ነካስኝ። በጣም ኦቨር ነው። ጥፍር ደግሞ ከባድ ፓወር አለው፣ የሚያምህ ስሜት አለ። አይ አልኩኝ፣ በቃ ጮኩኝ። በቃ ካቸብት ይዤ ነበር። ሁለት ጥርሳቸውን አላል ከላይ ስብርብር አድርጌ እጄን አወጣሁ። አሁኑ ጳውሎስ እሳቸውን መለስ ዜናዊ ምን ያህል ሰው ቀብረሃል እስከዛሬ? ሬሳ ሳጥን ከምሞትበት አድኖኛል። ዛሬማ እደፋዋለሁ። እኔ ሳጥን ውስጥ ገብቼልናል። እንዴ ይመቻል? አስሞክርሃል። እንዴት እንደማደርግ አላውቅም። ገበያው ቀዝቀዝ ብሏል። ሰሞኑን ደግሞ ይጨምራል ብዬ አስባለሁ። አንደኛው ጎበዝ ሽማግሌ ነው። ምንድነው ስራው ምንድነው? በጣም አድርጎ ምን ሰርተህ? በቃ ስራው ቆንጆ ነው። ምን ይበሉ? እሺ ግን ገበያ የለም። አሁን ምንድነው ማድረከው? እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ኢሮላክስ ሕይወትን ቀለል የሚያደርጉ ዘመናዊ ኤሌክትሮኒክስ ምርቶችን በማስመጣት የሚታወቀው ማሃ ኤሌክትሮኒክስ የኢሮላክስ ምርቶችን ከቱርክ ሀገር በማስመጣት በመላው ኢትዮጵያ ያከፋፍላል። ኢሮላክስ ፍሪጅ፣ የልብስ ማጠቢያ፣ የውሃ ማጣሪያ፣ የኤሌክትሪክ ምድጃ፣ የዳቦ መጋገሪያና ሌሎችንም ከ2 ዓመት ዋስትና ጋር አቅርቦላችኋል። ቁጥር 1 ፒያሳ ካንትሪ ታወር፣ ቁጥር 2 ፒያሳ ካቴድራል ትምህርት ቤት አጠገብ፣ ቁጥር 3 መርካቶ አንዋር መስጊድ፣ ቁጥር 4 ፊጋ መብራት ወደ ጎሮ አቅጣጫ 100 ሜትር ላይ ያገኙናል። ኢሮላክስ እንግዲህ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። ለማንኛውም እየመጣችሁ ደግሞ አንድ ጊዜ ቀብር አስፈጻሚንም ደግሞ ጎብኙ፣ ምረጡ። እቃዎቻችን ዋጋችን ቅናሽ ነው። በቁም ለሚገዛ ደግሞ የበለጠ ቅናሽ እናደርጋለን። እንደውም ለበዓል ጊዜ ለጥፌ ነበር ልዩ ቅናሽ ብዬ ለጥፌ፣ ብዙ ሰዎች በጣም አስቀምጥልን ብለው ነበር። በቃ እንደውም በዚህ አጋጣሚ ይሄንን ደግሞ ይጠቀሙበት። እንደው ስለሞት ያለንን አመለካከት አንዳንድ ሀሳቦችን እንጫወታለን። ሲጋርሲና ሰዎች ሞትን ይፈራሉ። ሞትን መፍራት የለባቸው እያልከን፣ ምክንያቱም በሁላችንም ውስጥ የምንሞትበትን ቀን አናውቅም እንጂ ሞት አለ የሚቀር የለም። ክቡራን ተመልካቾቻችን ስቱዲዮ እንገናኝ። አሁን ከዚህ የምንገኘው መካኒሳ አካባቢ መካኒሳ አረቄ ፋብሪካ ከፍ ብሎ መካኒሳ ትምህርት ቤት አጠገብ ጋር ነው። አንድ ጊዜ ቀብር አስፈጻሚ ስቱዲዮ እንገናኝ። ውድ የፈገግታ አዲስ ፖድካስት ተከታታዮች እንዴት ናችሁ? ዛሬ ስለ ሞት ልናወራ ነው። አንጋፋ ባለሙያ ነው አቶ ተካልኝ። እንኳን ደህና መጣ። እንኳን ደህና ቆየኝ አቶ ቢሊያም። እንዴት ነህ? ስለጠራኸኝ ስለጋበዝከኝ አመሰግናለሁ። አጠር አድርገህ ራስን አስተዋውቀህ ብንጀምር ደስ ይለኛል። ተካልኝ ስሜ ይባላለሁኝ። የአንድ ጊዜ ነው አንድ ጊዜ ቀብር አስፈጻሚ ድርጅት ባለቤት ነኝ። በዚህ ሙያ ላይ ለረጅም ዓመታቶች አሁንም እያገለገልኩ ነው ህብረተሰቡን። አንድ ጊዜ ማለት አንድ ጊዜ ቀብር አስፈጻሚ ማለት ምንድነው? ሰው አንዴ ነው የሚሞተው። አንድ ጊዜ ይኖራል፣ አንድ ጊዜ ነው የሚሞተው። ስለዚህ አንድ ጊዜ ደግሞ ለሚኖረው ህይወት ደግሞ
ይሄ ሀዘን በሚገጥመው ሰዓት አንድ ጊዜ ደግሞ ሰውየውን ደግሞ አሳምረን እጅግ በሚያጽናና ሁኔታ ማለት ነው በሚያጽናና ሁኔታ ያንን ሰው በክብር እናሳርፋለን። መልካም ተመልካቾቻችን፣ የዛሬው እንግዳችን እንግዲህ አቶ ተካልኝ ስሜ ነው። አቶ ተካልኝ ስሜ በረጅም ዓመት የቀብር ማስፈጸም የስራ ልምዱ እንግዲህ በርካታ ገጠመኞች አሉት፣ ዘና የሚያደርጉ ያው እንግዲህ ሳቅና ለቅሶ አንድ ላይ የሚሄዱ ነገሮች ናቸው፣ የህይወታችን ገጽታዎች ናቸው። ስለዚህ በሞታችን ላይ ደግሞ ዛሬ ትንሽ ዘና የሚያደርጉ ጨዋታዎችን እንጫወታለን። አቶ ተካልኝ ሬዲዮ ላይም እንግዳችን ነበረ እና በጣም ሰዎች የወደዱት ቆንጆ ቃለ መጠይቅ ነበር ከአንተ ጋር የነበረን። ዛሬ ደግሞ በፖድካስታችን ስለተገናኘኝ እኔ በበኩሌ በጣም ደስ ብሎኛል። እኔም አመሰግናለሁ። እንዴት ወደ ስራው ገባ? ከዛ ብንጀምር ደስ ይለኛል። እንግዲህ ተመልካቾቻችን ግልጽ አድርገን ብንጀምር። ወደ ስራ የገባበት አጋጣሚ ሳይሆን ሰፈሬም ስለነበረ ተወልጄ ያደኩበት ሰፈር ምንድነው ቸርቸር ጎዳና ሊሴ ገብረ ማርያም ትምህርት ቤት የመጀመሪያ እንግዲህ የቀብር ማስፈጸሚያ የአስክሬን መሸጫ ቦታ ስለነበረ በዛ ስፍራ ተወልጄ ያደኩበት ስለሆነ ወደ ስራው ለመግባት ምንም አልከበደኝ። በጣም በርካታ የአስክሬን ሳጥን መሸጫ ሱቆች ነበሩ። አሁን ግን የሉም። አሁን ተለውጠው ሰፈሩ ሁላችንም ተበታትነናል። ወዴት ገባህ አንተ? እኔ ከዛ ቦታውም ለልማት ተነሽ ስለነበርና ተነሳን። ብዙ ዓመት የሰራንበት ነበረ። ሰው የሚያውቀው ያ ቦታ ነበረ። እኔ ወደ መካኒሳ አረቄ ፋብሪካ ከፍ ብሎ እዛ አካባቢ መስርቻለሁ ማለት ነው። አቶ ተካልኝ፣ አንተ ለህይወት ያለህ አመለካከት ከኛ የተለየ ነው ብዬ አስባለሁኝ። ብዙ ጊዜ ደንበኞችህ ሀዘንተኞች ናቸው። የአስክሬን ሳጥን ለመግዛት ወደ ሱቅህ ሲመጡ እንዴት ነው የምትቀበላቸው? ደንግጠው ነው መቼም የሚመጡት። ሰው ሞቶባቸው ሳጥን ለመግዛት በሚመጡበት ጊዜ ምን አይነት አቀባበል ነው የምታደርገው? ምንድን ነው መሰለህ፣ ይሄ የኛ ስራ ሀዘን ድንገት ነው የሚደርስብን፣ አሊያም ደግሞ ከህመም አንጻር ሰዎች የህይወታቸውን መጨረሻ ጠብቀው ስለሚሞቱ ታሞ አስታሞ የሚሞተው ተዘጋጅቶ ነው። አንዳንድ ጊዜ ደግሞ ድንገት የሚከሰቱ ነገሮች አሉ። ያ ድንገት በሚመጡበት ጊዜ ግን አንተ ልትቀበለው የሚገባው በራስህ ሰዎቹን ሁኔታዎቹን አስቀድመ ስለምትረዳ በጥሩ አቀባበል ትቀበላለህ። ይሄ መቀበል ማለት ምንድን ነው መሰለህ፣ እንዴት እንደምገልጸው አላውቅም። መቀበል የሚለው ነገር ከገንዘብ አንጻር አሁን ሰውየው መጥቶ ገንዘብ ከፍሎ እቃ ሰጥተህ ገንዘብ መቀበል አይነት ሲስተም ውስጥ መግባት የለብህም። ያ ከዛ ራሱ ሪስፔክት ልሰጠው ይገባል። ያንን ሰው አገልግሎቱን ስጠው፣ ችግሩ ላይ ድረስለት። ከ2 ቀን ከ3 ቀን በኋላ ሲከፍል ያ ሰው ከሚገባ በላይ ለአንተ ትልቅ ስፍራ ነው የሚሰጥ። ከዚህ አቀባበል ነው መሆን ያለበት እንጂ ሄደ ሸቀጥ ሱቅ እንደምትገዛው እንደዚህ ከሆነማ ሰውየውም አልተዘጋጀማ። ድንገት ሰው ስለሚሞት ከዚህ አንጻር መውሰድ አለብህ። አቀባበልንም በዚህ አንጻር ነው። በዚህ ደግሞ ቢዝነሱ ላይ ስራው ላይ ከሚገባ በላይ አስተዋጽኦ አለው። ሰዎችም ሊመሰክሩ ይችላሉ። መልካም። እንግዲህ የመጀመሪያዎቹ ሰሞኖች ስራውን እንዴት ለመድከው? አሁን ቀብር ለማስፈጸም ስትሄድ ሰዎች ያለቅሳሉ፣ ከሀዘንተኞች ጋር ነው የምትውለው። የሚረብሽ ስሜት ያለው ይመስለኛል። በፊት መጀመሪያ ስንሰራ ሳጥን መሸጥ ብቻ ነው። ሳጥን ትሸጣለህ። ወደ ለቅሶ የምትሄድበት አጋጣሚዎቹ ብዙም የሉም ነበር። አዲስ አበባ ውስጥ ድሮ የመጀመሪያ የነበረው ምንድነው መዘጋጃ መኪና ያዘጋጃል። የአስክሬን መኪና መዘጋጃ ብቻ ነበር የነበረው። ከመዘጋጃ እኛ ደግሞ ይህንን ስራ ሲሰራ ወዴት ማምጣት ፈለግኩኝ እኔ መኪና አስክሬን መኪኖቹን ማዘጋጀት። የዛን ጊዜ ቦልስ ነው፣ ዘመናዊ መኪኖች የሉም። ቦልሶች ስታረግ ደግሞ ቦልስ ደግሞ በየቦታው ይቆማል። አረ በጣም ተደብድበናል። እና ይሄንን ነገር ተበላሽቶ ነው የሚቆመው። ይቆማል። በቃ ህብረተሰቡን ማዳረስ አልተቻለም። የዛን ጊዜ መዘጋጃ 4 መኪና 3 መኪና አለ። ሰው በሌሊት ሄዶ ይይዛል። ይሄንን ሲስተም ከዛ ወደ ራሳችን አመጣ ነው ማለት ነው። ከዛ መዘጋጃም አቆመ። በቃ
ህብረተሰቡ በዚህ ሲገለል አሁን እናንተ የራሳችሁ ሁሉም ሰው መኪና የቀብር አስፈጻሚ ሁሉም ሰው መኪና አለው ማለት ነው። ያለዛ መስራት አትችልም። ግን የሄደ መኪናው ሲቆም ሰዎች ምን ይላሉ? አዘንታኞች አንድ ጊዜ ምን እንደገጠመኝ ታውቃለህ? የመጀመሪያ ጊዜ ኒሳን ነች መኪናዋ። ኒሳን ነው እና ታክሲ ሰርቶ ነው የገዛ ነው እና መኪናው ሄደ ቀብር ሲሄድ ከቤት ተነስቶ ትንሽ እንደሄደ ተበላሽ። ሹፌሩን አሯሩጠውት ነው ያመለጠው። በቃ አንደኛ ጎረምሶች አሉት ይበሳጫል። የዛን ጊዜ በቃ ፒካፕ መኪኖችም ደግሞ ወይ አዘጋጅተህ ካልሆነ በስተቀር እንደዚህ የለም። የቀብር መኪና መጥቶ ተበላሸ ማለት በጣም ከባድ ነው የምትገባበት። እና ደግሞ ጎረምሳ ወጣቶች ይበዛሉ። ሰው ራሱ ለራሱ ሀዘን ላይ ነው ያለው። በጣም ከባድ ነው እና እያለ አሁን ተሻሽሎ ዘመናዊ ላይ ነው ያለው። ስራ እንዴት ነው ስትባሉት እንዴት ነው? አሁን ቅድም ስልክ እያወራ ነበረ ሰው አልሞት አለ ስትል ሰምቻለሁ። ስራ ጠፋ የሚባለው እናንተ ጋር የሚገርም ግን ብዙ ሰው የራሱ ስራ ላይ የራሱ ቢዝነስ ላይ ስራ እንዴት ነው ባክ ገበያ የለም ስራ የለም አይሳቀቅም። እኔን ደግሞ ብትጠይቀኝ የሚያቀኙ ሰዎች በሙሉ አይጠይቁኝም ስራ እንዴት ነው ስለማይሉ እኔ ተሳቀቅ ያላቅም። ቤተሰቤም ቢደውል ስራ እንዴት ነው ካለ ባክ ገበያ የለም ነው ማለት እና ስራ የለም። የሚገርም ግን አንድ በዚህ ቁም ነገር አክለንበት ግን ገበያ የለም አሁን ምንድን ነው የማትርከው? አይ ከምን ቢዝነስ እኮ አሁን ምን መሰለህ ያም ተነስቶ በየቦታው ስራው ስለጀመረ ይቀዘቅዛል። እኔ አሁን መፍትሄው ምን እንደሆነ ግራ ገብቶኛል። እስቲ እንደው አንተ ራስህ እንደ ቁም ነገር ደግሞ አካፍለኝ እስቲ ምን ባድርግ የሚሻለው? ይሄ ያው ከሞት ጋር የተገናኘ ስለሆነ ሀሳብ መስጠት ባይሆን ኮሚሽን እከፍላለሁ አታመጣልኝ? ማስታወቂያ እንስራልሃለን እኛ ማስታወቂያ እንስራልሃለን እንጂ ሰው አንገልልህም እንጂ ሁሉም ሰው ስጠይቀው ስራ እንዴት ነው ምናምን ስትለው አሁን እንደዚህ ነው ስራ የለም ምናምን ገበያ ቀዝቅዟል ይለናል አይደለ? ይሄኛም ቀዝቅዟል። እኔና እንደዚህ መሳቀቅ በፍጹም የለብኝም። የትም ቦታ ሲሄድ ቀብር አስፈጻሚ እንደሆንኩ እናገራለሁ። እንደውም አብዛኛው ሰው እኮ ይሸሽጋል። ሌላ ቦታ ሲሄዱ ቀብር አስፈጻሚ ነኝ ለማለት ያፍራሉ። እኔ አላፍርም። ሰውስ ምላሹ እንዴት ነው? አሁን ቀብር አስፈጻሚ ነኝ ስትል አይ ይልሃል። በቃ ደገጥ እንዴት ነው ግን ስራ ይላል። አረ በገበያ የለም ቀዝቅዟል ስትለው እጅግ በጣም ነው የሚሰቀጥጠው። በቃ እና ይደነግጣል። ሰው በጣም ነው የሚደነግጠው። እንትን የለውም አይለምደውም። ሞት አይለመድም። የሚገርም ሴት ልጅ ወልዳ ምጧን እንደምትረሳ እንደዛ አይለመድም። በቃ ለመልመድ ይከብዳል። እኔ ግን ለመድከው እና ትዳር ለመመስረት ሽምግልና ስትልክም ስራው ምንድን ነው የሚለው ባለቤት አታውቅም ነበር ምን እንደምሰራ። እሺ የት ነው የተዋወቃችሁት? በጣም የሚገርም አጋጣሚ ነው ሚስት ያገኘሁት። እኔ አሁን ሰዎች ሚስት ያገኙ በሰው ያገኛሉ አይደለ? እኔ መልካም በመስራት ሚስት አግኝቻለሁ። ወጣት ልጆች ናቸው። እናታቸው ሞተባቸው። አንደኛው ልጅ ነው የሚመጣው እኔ ጋር ሳጥን ሊገዛ ሲመጣ አሁን ነፍሱን ይማረው ልጁ በህይወት የለም። ሹፌሩ ከኔ ጋር የሚሰራው ልጅ መተው ሳጥን ይገዛል እና ሳጥኑን ገዝቶ ሆስፒታል ሂድ አድርስላቸው አልኩት እና ቅናሽ ነው የገዙት። ገንዘብ የለንም ምናምን አለኝ። ሲሄድ ሆስፒታል አድርሶላቸው መምጣት ነው የሱ መኪናው ስራ። ከዛ ደግሞ ወደ ቤት የሚወስድላቸው የለም። ግድ የላቸውም ደውሉለት፣ አንድ አፍታ እንደው ያድርስልን፣ እንደው የነዳጅ እንኳን እንቻላለን። እሺ ብሎ ደወለልኝ። ሲደውልልኝ ምን ኧረ እባክህን እንደዚህ ምንም የለንም እባክህን የሆነ እንደው ለነዳጅ እንችላለን እንደው ትንሽ እንኳን ቢሆን እሺ ግድ የለም አድርስላቸው አልኩት። የት ያደርስላቸዋል? ፈረንሳይ። እሺ ከባልቻ ፈረንሳይ ለጋሲዮ ያደርስላቸዋል። እቤት ያስገባቸዋል። እቤት አድርሶ ሲወጣ አሁን የልጆቼ እናት ማለት ነው ከቤት ስትወጣ ያገኘዋታል። አላስተዋለችም እሷ። ፒፒፒ ያደረጉና
ፍሬንድ እናድርስሽ ይለውታል ሲላት እሺ አለችና ከቤት ስለወጣች ይዟት ይሄዳል። ስትሄድ አይ እንዴት ነው ምናምን ሰላም ነሽ ደህና ነሽ ወዴት ነው የምትሄጂው? አይ እንደዚህ ወደ 6 ኪሎ ምናምን ትላለች። እሷ የአስክሬን መኪና መሆኑ ራሱ አታውቅም፣ አላስተዋለች። የለቅሶም አካል አይደለችም እሷ አይደለም። ከቤት ስትወጣ እኮ ነው እንዲሁ ብቻ እንዲሁ ለማሰስ ልሸኝ ሲላት እሺ ብላ እሷም ጥልቅ ትላለች። እሺ ከዛ ሲያወራት እንደ ፕሮቴስታንት ነች ወይ እሷማ ለሱ ትሆናለች። በቃ አንድ አሪፍ ልጅ አለ ምናምን ይላታል። ሲላት ጊዜ ይኸው እንደዚህ ምናምን አይ ነገሮችን እንትን ትላለች። ከዛ በቃ ስልክሽን ስጪኝ ሲላት ስልኳን ትሰጠዋለች። ስትሰጠው ይህች ልጅ አንተ ቆንጆ በጣም አሪፍ ልጅ ነች፣ ደግሞ በዛ ላይ ለአንተ ትሆናለች፣ አናግራት ስልኳን ይለኛል። ስልኳን ሰጠኝ። ሲሰጠኝ እንዴ ምናምን በዛ በፈረንሳይ ምናምን ሸኝቼሽ ምናምን አልኳት። ስላት ጊዜ እንዴ አንተ ነህ እንዴ ምናምን አለችና ስልኳን አወራኋት። ከዛ እንገናኝ አልኳትና 6 ኪሎ አንበሳ ግቢ ጋር ድሮ ካፌዎች ነበር። እዛ ቀጠርኳት። መጣች። ስትመጣ አገኘኋት። ተለውጭባታል። ያ ነው እሱ አይደለም ምናምን ትላለች። ተደናግራለች ማለት በዚህ አጋጣሚ ተዋወቅን። በ9 ወር ቆይታችን በቃ ይሄው ተጋብተን ስራ ምንድነው አላለችም እሷ። ስራ ምንድነው አላለችኝ። ሽማግሌ ላክ። ከዛ እኔ ቀጥታ ሽማግሌ ላኩኝ። አሁን ተግባባን ማለት ነው። እሺ ስንልክ ቤተሰቦች ቁጭ ብለዋል። እሺ የኔም ደግሞ ሽማግሌዎች ይሄዱ አሉ። በምን ያስተዳድራታል ምናምን። አዎ ልጁ ስራ አለው፣ ጎበዝ ነው፣ ታታሪ ነው፣ ይሰራል እና ደግሞ በምን ያስተዳድራል? ስራው ቆንጆ ስራ ነው፣ አይሞትም ማለት ነው። ስራው አይሞትም፣ ሰው ይሞታል እንጂ ስራው አይሞትም ብላችኋል። አንደኛው ጎበዝ ሽማግሌ ነው። ምንድነው ስራው? ስራው ምንድነው? በጣም አድርጎ ምን ሰርተህ? በቃ ስራው ቆንጆ ነው፣ ምን ይበሉ? በጣም ግራ ገብቷቸው አይ በቃ ሬሳ ሳጥን ነው የሚሸጠው በኢየሱስ እና ሬሳ ሳጥን ምንም አይ ሰዎችም ቤተሰቦቿም አመለካከታቸው ጥሩ ነው። ጥሩ ሆነ። አዎ ቆንጆ ጥሩ ቤተሰቦች ስለሆኑ ከዛ በኋላ ይሄው አግብቼ ተጋብተን የ9 ወር ቆይታ ነው። ሳትጋቡ 9 ወር ነው። 9 ወር ብቻ ሊተዋወቅ ነው። በቃ አግብቼ ይሄው አሁን 7 ልጅ ወልጃለሁ። 7 ደረስክ? 7 ደርሼልህ። አይ በጣም ደስ ይላል። እሷም ያወቀችው የዛኔ ነው። በቃ ያን ከተባለ በኋላ ነው ያወቀችው። ምን ነበር የሷስ ምላሽ? የሷ ምላሽ ብዙ ምን ትላለችም። ቸርቸር እንደሆነ ሰፈሬ ስለምታውቅ እዛ አካባቢ ነው የሚለው ለካስ እሱ ነው የሚሰራው ምናምን እያለች ነው እያሰበች ያለችው። ሂደቴን አላወቀችም። 9 ወር የቆየ ነው። በ9 ወር ቆይታ ውስጥ ካፌ፣ በአንዳንድ ፕሮግራም ቦታዎች ነው የምንገናኘው። ስለዚህ ብዙም እንትን አላለችም ወደዚህኛው ስራ። ግን አሁን በጣም ተቀባይ ነች። ተቀባይነት በስራ ላይ እጅግ በጣም ተቀብላይ ነው ያለችው እና በጣም ደስተኛ ነች። ግን ሁልጊዜ ከሀዘንተኞች ጋር ከለቀሰኞች ጋር መዋል ምን አይነት ስሜት ይፈጥራል? ለዓለም ያለህ አመለካከት፣ ለኑሮ ያለህ አመለካከት ይቀይራል ብዬ አምናለሁ። እጅግ በጣም ምን አለ መሰለክ ቢኒ፣ ጥቂት ጊዜ ነው የምንኖረው። እንደው ቁም ነገሩን እናንሳና ወደ ገጠመኞቹ ምናምን እንሄዳለን። በዚያው አከለን ግን የምናደርገው ነገር ምንድነው መሰለክ? ሰው ጥቂት ጊዜ ለሚኖርባት ምድር ነች። ሰው ደግሞ አንድ ጊዜ ነው የሚኖረው። አንድ ጊዜ ኖሮባት ለሚያልፍ እንደዚህ ሆነን መሆን የለብንም። ብዙ ያየሁትና የምትሰማው ስለሆነ አምረረ ክፉ ሰው መሆን አልችልበትም። ለምን ቢባል እንደ ተረኝነት አስበው እንጂ ቁጠረው። ዛሬ እኮ አስቀምጠነው አሳርፈነው የመጣነው ሰውዬ ነገ እኛ ቀጣይ እንደሆነ ማወቅ አለብን። ይሄን እያሰብን ምን መሆን አለብን የሚለው ነገር ስታስበው በጣም ለሰው በጎ ሕሊና ሊኖር ይገባል። ጥሩ አመለካከት ሊኖር ይገባል። ይሄ ደግሞ ስታስብ ደግሞ ሞት እንዳለ ስታስብ ደግሞ ምን እንደሚሰማ አስበው። ከሰው ጋር ያለ በፍቅር ከሰው ጋር ያለ በመቻቻል እንድትኖር ያደርጋል። እውነት ነው እንጂ ሰው እኮ
ኑሮውን ብቻ ሳይሆን ሞቱን ቢያስብ በዚህ ደረጃ ጥላቻና እንደዚህ አሁን ክፋት ክፉ አንሆንም። አሁን የምናየውና የምንሰማው ነገር እንደዚህ እርስ በርስ ብንበላላበት ነገር ሊፈጠርም አይገባም ነበር። ግን ስለምንረሳው ቻል ስለምንለው ዘላለማዊ ስለምንል አኗኗራችን፣ ህይወታችን፣ አመለካከታችን ምድራዊ ብቻ ስለሆነ እኮ ነው መጥፎነቱ። ይሄ ሰው ደግሞ ሲሆን ደግሞ ምን ይሆናል? ሰው ክፉ ነው የሚሆነው፣ ክፉ ነው የሚሆነው። ግን መለስ የሚያደርግ ነገር ሞት እንዳለ ስታስብ በጣም ከሚገባው በላይ ምን ታደርጋለህ? አሃ ነገ ተረኛ ነኝ፣ ለካ ሞትም አለ ለካ ትላለህ። ያ ማለት ግን አትስራ ማለት አይደለም። ያ ማለት ግን አባክን ማለት አይደለም። እንዴ አሁን የኛ ስራ ተጽዕኖ አለው። የፈለክበት ቦታ ተከራይተህ እኮ መስራት አትችልም። ለምን? እኔ አሁን ኡራኤል ጋር ሱቅ ልከራይ ሄድኩኝ። ሰውየው 4 ነው 5 ሱቅ አለው። ሄጄ አንደኛው ሱቅ ልከራይ ስል ምንድነው የምትሰራው አለኝ። የሬሳ ሳጥን ነው የምሸጠው ስለው ጊዜ በስመ አብ ወወልድ ወመንፈስ ቅዱስ አላከራይም አለኝ። ለምን እንዴ ማከራየት አለብህ? ምንድነው እንደ አንድ ስራ ቆጠረው እንጂ ስለው ኧረ ጌታዬ አለኝ። እሺ ለማንኛውም ነገ ና ጠይቀኝ አለኝ። ነገ በማግስቱ ሂጅ ጠይቀው ሰራ ይሄ ጠቅላላ ባለሱቆች እንለቃለን ያሉኝ አለኝ። ነጋ ጠባ ስንወጣ ስገባ ሬሳ ሳጥን ነው ያሉኝ። ስለዚህ እነዚህን ሁሉ ከማጣ ብራዘር ይቅርብኛል። እንደዚህ ነው እንግዲህ የሰው አመለካከት። አንዳንድ ጊዜ ሰው በንግድ ዓለም ሊሆን ይችላል፣ በብዙ ነገሮች ውስጥ ያልተገባ ትርፍ ለማግኘት ሲጥር እናያለን አይደለ? ጥሩ ያሉን ለህብረተሰብ የማይጠቅም ነገር አሁን የአገልግሎት ጊዜያቸው ያበቃባቸውን ነገሮች ሲሸጥ እናያለን። ዋጋ አላግባብ ሲጨምር እናያለን። ብዙ ነገር ሲያደርግ እናያለን። አሁን ይህንን ሁሉ የሚያደርገው ሰው ልክ ዘላለማዊ የሆነ እዚህ ምድር ላይ ረጅም ዓመት የሚኖር የሚመስል ሰው አለ። ሀብት ሲያካብት ብዙ ነገር ሰው ሲበድል ስናይ ማለት ነው። አሁን እንደ ተረኛ ሰው ነገ እንደሚሞት ሰው ደግሞ ስናስብ እነዚህ ነገሮች ሁሉ ከንቱ መሆናቸውን ከእናንተ በላይ የሚረዳ ሰው የለም። በደንብ የሚያስረዳም ነው። በደንብ የሚያስረዳን ምናልባት እንደው ምሳሌ የሚሆን ሰው ይኖር ይሆን? ልክ እንደ አሁን የምታውቀው ሰው በንግድ ዓለም ሊሆን ይችላል፣ በተለያዩ ነገሮች ውስጥ ጥሩ ያልነበረ ወይም ቃሉን መጠቀም ስላልፈለግ ክፉ የነበረ ሰው ቀብሩን አስፈጽመህለት ታውቃለህ? ሲሞት እኮ ባህላችን እኮ ከባድ ነው። ክፉን ወደ መልካም ነው የሚለውጡት። ምናልባት ቀብር በምታስፈጽምበት ጊዜ የምታውቀው ሰው በክፋቱ የምታውቀው ሰው የማይወደው በመጥፎነቱ በቃ በጣም ስግብግብ የነበረ ሰው ሞቶ የቀብር የህይወት ታሪኩ ሲነበብ በጣም ደግ፣ የዋህ፣ በጣም ሰው የሚወድ አዛኝ ምናምን ተብሎ ሲነበብ አጋጥሞ አያውቅም? ምን የመጀመሪያ ስትሄድ ስለ ሰውየውም ክፋትም ጥሩነትም ታውቃለህ። እኛ ሬሳ ሳጥን ይዘን ስንሄድ እኔ አሁን ይዤ ሲሄድ እንዴት ታውቃለህ? በጣም ቆንጆ ጥሩ ጥያቄ። ገና ገብተህ ስትገባና ስትል የሰውየውን ጥሩነትና መጥፎነት የሚገልጹ ነገሮች አሉት። ሳጥኑ ይዘህ ስትገባ ሰዎች ግልጽ ናቸው። ለሰውየው ያላቸው የገጠመኝ ልንገርህ። ሰውየው ሳጥን ሊገዛ መጣ። አውቀዋለሁ፣ ሰውየው በአይን አውቀዋለሁ። እዛ ላይ ልጆቹን ያስተምራል። በአይኑ ገዛ። ሰውየው ሟቹ ልጅ የለው ምን የለው፣ የሰውየው ወንድም ነው። ግን ምን አድርጓል? ሳጥን ሊገዛ መጣ። የገዛለት ሳጥን ግን የሆነ ማይረባ ቅናሽ የሚባለው ሳጥን የገዛለት። ሲገዛለት ግን ሄድን እኛ የሚያስተካክልም ሰው ስለሚያስፈልግ ይዣችን ልጅም ይዤ ሄድኩኝ። ስንሄድ ሰውየውን ይሄ ግራውንድ ፕላስ 2 ነው የሰራው የሰውየው ሟች ማለት ሟች። ሰውየው ግን የት ነው ያስተኛው? የአንድ ከሰል ዕቃ ማስቀመጫ ውስጥ ነው። እዛ ውስጥ የተኛው። እዛ ነው የሞተው። ምንድነው ይሄ ሰውዬ እንደዚህ ምናምን? ቤቱ የራሱ ነው። ምንድነው ብዬ ስለ ሰራተኛው ስጠይቃት አይ ተው እባክህ ተው በእናትህ ተው ወንድም ያለች። ምን ነው እላታለሁ። ይሄ ቤት እኮ ይኸውልህ የእሱ ግን ይኸው ሰውዬውን ግን እዚህ ነው ያስተኛው። ለዚህ ሰውዬ ነው ይሄን የገዛለት አልኩ። ይሄን ሁሉ ጥሎለት ነው የሚሄደው። ሰው ክፉ ነው። የዛን ያህል አውርዶ እዛ ጋር ነው
በጣም የራስን ሰው ግን እዛ ጋር ታስቀምጣለህ። የዚህን ያህል ሰዎችም አሉ እና የሰዎቹን ጥሩነትንም በጎነትም ገና ስትገባ ታውቃለህ። የህይወት ታሪክ ሲነበብስ የህይወት ታሪክም ሲነበብ እንግዲህ ያንን ይሄ ሰው መሰለህ ነው የሚለው ሄደህ ልታስተካክል ስትሄድ አስክሬን ገንዘን አስተካክለን ስታስገባ ይህ ሰው መሰለህ እንደዚህ ብሎ በግልጽ ነው የሚነግርህ። እዛው ሲያወሩ ትሰማለህ። ቀብሩ ቦታ ደግሞ ሄደ የህይወት ታሪክ ደግሞ ቤተክርስቲያን ሲነበብ በጣም መልካም ለሰው አዛኝ ሩሩ ብሎ ደግሞ ሲናገር ሰማኝ። ሰውዬው እኮ የለም ከዛ ውስጥ ህይወት ውስጥ የለም። ከሰው ጋር ሲስማማ አታውቅም። ግን በጣም መልካም ሰው ግን ሰዎች እንባቸውም ሲፈስ ያስታውቃል። ማንም አልቀስላቸው ብሎ አያለቅስም። ራሳቸው ሰዎች ያለቅሳሉ። አንተም ሄደህ ታዝናለህ። የሰውየውን ጥሩነት ትሰማለህ። በእኛ ሀገር እንግዲህ ሁኔታ ብዙ ጊዜ ሰዎች ከሞቱ በኋላ ደግ ናቸው ይባላል። ሁሉም ሰው ከሞቱ በኋላ ደግ ነው። በእርግጥ ሙት ወቃሽ አንሁንም የሚባል አባባልም አለ። ጥሩ ባህል ነው ሙት መቃሽ ምንም ስለማይመለስ እንጂ ያው እንጂ ምን ሞቷል ሞቶም አይመለስም። የሰራውም ስራም ተመልሶም አያድሰው። ስለዚህ ሙት መቃሽ የሚለው ነገር እንኳን ብዙም እንደው ያው መልካም አባባል ነው። የራሳቸውን ሳጥንስ መጥተው የለኩ የገዙ ሰዎች የሉም? እሳቸው ሴትየው በጣም ነው ማዝነው። አንድ ልጅ ነው ያላቸው። ያሳዝኑኛል ሳስባቸው። አሁን ከብዙ ዓመት በኋላ ነው አሁን አንተ የምታስታውሰኝ እሳቸው። ልጃቸው ኢንጂነር ነው። አንድ ልጅ ነው ያላቸው። ልጃቸውም ደግሞ ጥሩ ሰው ነበር። እጅግ በጣም መልካም ሰው ነው። አሁን ይሄንን ነው እንደዚህ አይነት አሁን መልካም ሰው አንድ ልጅህን ስታጣ ምን ልትሆን እንደሚገባ። ሴትዮዋን በቃ በጣም ተጎዱ በሐዘን መተው ሳጥን ገዙ። በላስቲክ ጠቀለሉ። ይጠቅልልኛሉ። እኔ ክፍለ ሀገር የሚወስዱ ነው የመሰለኝ። በቃ እሺ ብዬ ኖርማል መኪና አመጣው። በአስክሬን መኪና ሳይሆን በኖርማል እንዳይታወቅ ሌሊት ክፍለ ሀገር ነው ይዤ ሄደው አሉ። ለቤታቸው አስገቡት። በቃ ነገ ሌሊት ጭኜ ስለሚሄድ አሉ ለቤታቸው አስገቡ። ሞቱ። ራሳቸውን አጠፉ። ራሳቸውን አጠፉ፣ ሞቱ። ከዛ የቀብር አስፈጻሚ ምናምን ብሎ ሲመጡ እንደዚህ ቦታ ነው ሲሉኝ፣ እንዴት እንደዚህ ቦታ እንደዚህ ስላቸው፣ አዎ እንዴት ታውቃቸዋለህ እንዴ ያሉ ሰዎቹ። እንዴ በቀደም ባለፈው ጊዜ እኮ መቶ ሳጥን ከኔ ገዝተዋል። ኧረ እባክህ ካንተ ነው እንዴ ገዝተዋል? እሳቸውም ራሳቸውን እንትን አሉ። በቃ ልጃቸውም የነበራቸው አንድ ልጅ ስለነበራቸው ተስፋ ቆረጡ በጣም እና ያሳዝናል። ሰው እንደዛ ደረጃ የሚያስደርስ ነገር የሚሆን ብዙ አጋጣሚዎች አሉ። ሌላስ እንደዚሁ የገዙ እሱ በጣም ምን ልበልገት እንዴት ነው የሚባለው? ሰውየው ሳጥን ሊገዙ መጡ እና የሞተባቸው ጥቁር አንበሳ ነው። ያ ቸርቸር እንደምታውቀው ሁለት አይነት መሻገሪያ ያለው። እዛ ሲሄድ ልክ እንደመጡ የኔ ሱቅ በታች በኩል ስለነበር በዛ እዛ የምሰራበት ስለነበረ መተው ቆሙ፣ ገቡ። ጥሩ ሳጥን ነው የምፈልገው አሉ ሰውየው ቀደም ብለው ራሳቸው። እሺ ብዬ ሁለት ክፍል ነው ያለን። አንድ እንደዚህ ክፍል አለ፣ አንድ እንደዛኛው ክፍል አለ። እዚህኛው ክፍል አሳያቸው ነው ከዚህ የተሻለ አሉሽ የተሻለ አልኩና ወደ ውስጠኛው አስገባዋቸው። ከዛ አሳያቸው። ይሄ ሳጥን አሁን ጥሩ ነው ትላለህ ጋሽ? ይሄን የመሰለ ዕቃ የትም የለም፣ ዞራችሁ ታያላችሁ። ይሄ ቆንጆ ዕቃ ነው አልኳቸው። አሳያቸው ምናምን ይሄ ምን አይነት በቃ ብለው ይሄማ ውሻ ቀበረበታል፣ ከዚህ የተሻለ የለም አሉ። በጣም ሆት ሆኖ ማለት ነው እንግዲህ። አይ ጋሽ ከዚህ የተሻለ የለም። ሰዎቹ ደግሞ አብሯቸው ያላቸው አረ ይሄ ቆንጆ ነው በቃ ይሄንን እንግዛ ይላሉ። መሬት ውስጥ ነው የሚገባው አይደል እንዴ? እሺ ግን የሰውየውን እዛ ላይ አለመውደድ እንዴት እንደማድረግ አልችልም። ግን ከሌላ ቦታ ዞሮ እንደሚመጡ አስባለሁ። ከዛ ወጡ፣ በቃ ሄዱ፣ ገቡ፣ ዞረው መጡ። ዞሮ ለምን ከኔ ቀጥሎ 1 2 3 ሱቆች አሉ። እዛ ገብተው አዩ፣ ወጡ።
ተሻግረው ማዶ ነው እንግዲህ ማዶ ሊሻገሩ ሲሉ አውቶቢስ ጠለፋቸው። ራሳቸው ሰውየውን ገጫቸው። አውቶቢሱ ገጫቸው። በአፋፍሰው ወሰዷቸው ጥቁር አንበሳ፣ ሞቱ። አብሯቸው የመጡ ሰዎች አልመጡም። በቃ ሳጥን ሊገዙ ደግሞ ሌላ ሰዎች መጡ። በቃ እስቲ እባክህን ጥሩ ሳጥን ምን አስበላሉ። እሳቸው ለሌላ ሰው ነው ሊገዙ የነበረው። ለሌላ ሰው እኮ ነው ሊገዙ የመጡት። ከዛ መልሰው እነዛ ሰዎች የመጡ ሰዎች ያን ሳጥን ገዙ ለሳቸው። እሳቸው ይሄንን አልፈልግም ጉሻ ቀበረበት ይሄማ ጥሩ አይደለም ያሉትን ለሳቸው ያን ሳጥን ገዙ። አንተ ታሪኩን አታውቅም? ምንም ማቀብ ነው። አሁን ከዛ በኋላ ነው ያወቅከው? ለምን ሲመጡና ከዛ በኋላ የት ነው ምናምን ጥቁር አንበሳ ወሰዱልን መኪና ምናምን አዘጋጁልን ሲሉኝ ከተገዛ በኋላ እንዴት ላይ ወራዚ አሁን አውቶቢስ ገሽቷቸው ይሞቱታል። በቃ የመረጡት ይሄንን ነው። ይሄንን ግዙላቸው አላልኩኝም። ሰዎችም መረጡ። በቃ እሱን ነው የምልህ። በቃ ለሳቸው ገዙ። አንዳንድ ጊዜ የራስን መርጠት ሄዳል። የሚገርም ነው ይሄኛው። የሚገርም በጣም እሱን ትላለህ አይደል? አሁን በቅርብ አንድ ገጠመኛል። እሺ ሰውየው መተው ደወሉልኝ። ቶሎ በል ተካ ሰው አርፎብኛልና እባክህን ይዘህልና አለኝ። እሺ አልኩኝና የሚያስተካክልም ሰው ምናምን አደረኩኝና አብረን ተያይዘን በመኪና ይዤ ሰዎችን እየተለቀሰ ነው። ሲለቀስ በቃ ሻራው መገነሻው ምናምን ላስቲኩንም አስገባው። ስንገባ ሰውየው ለጥ ብሏል። እዚህ ጋር እንደዚህ ስነካው ይላል አልሞተም። ህይወት አለው። አልሞተም። አልሞተም እኮ ደንግጠው ነው ሞቷል። ኦልሬዲ ሞቷል ብለው ደምድመዋል። እየተለቀሰ ነው። ልጆቻቸው ምንም እያለቀሱ ነው። ከዛ ሳይ እዚህ ጋር ነካ ሳረገው አለኝ እንዴ። ከዛ አመጣሁኝና ግሉኮስን የለም ዝም የግሉኮስን ስክት አደረኩለት ነበረው እዛ ህክምና ላይ። ኧረ አልሞተም ምናምን አልኳቸው። ሰውዬው ተካ የምትቀልዳለህ እንዴ? ትቀልዳለህ እንዴ? ምን ነው? ኧረ አልሞተም ዶክተሩን ጥሩ አልኩ። ሳጥኑን ገብቷል ምን ብሏል? ኧረ እባክህን ምናምን አሉ። ዶክተሩ መጣ። ሲመጣ ኧረ አልሞተም ተባለ። ተሰካለት። በቃ እና ምን ይሆን አልኳቸው። ሰውዬው እባክህ በቃ ይዘው ሂዳሉ። እሺ ደውልልኝ በቃ ካለ ምን አልኳቸው። ይሄ ከፈን የለም መገነሻው በቃ እሱ ሲቀመጥ አንተ ይዘህልኝ ሂድ ሁሉንም በቃ አለው። እሺ ብዬ አንስቼ ይዤ ወደ ሱቅ ተመለስኩኝ። ሰውየው ተነስቶ ድኖ ማለት ነው ከነበረበት ህመም ተነስቶ ድኖ ክፍለ ሀገር ነው የሚሄደው። ክፍለ ሀገር ሄዶ በሁለተኛ ቀን እዛ ሞተ። ድኖ ተነስቶ ማለት ነው ሰውየውን። ከዛ እንዴ ጋሼ እንዴት ያ ምን ነው ሳይደውሉ ጠፉ ምናምን አልኳቸው። ውይ ተካ እግዚአብሔር ይመስገን ያኔ እኮ በእናትህ ድኖ ተነስቶ ክፍለ ሀገር እኮ ሄዶ በሁለተኛ ቀን በከተትኩት አልኳቸው። ስራዬን አበላሽቶ እዛ ሄደ ይሞታል አልኳቸው። በሞቱ ለማይቀር በስመ አብ ወወልድ ወመንፈስ ቅዱስ እንደው ምን አይነት ሰው ናት? ስራዬ ተበላሽ አልኳቸው። ስራዬ ተበላሽ ያኔ በከተትኩት አልኩ። ብቻ በዚህ አጋጣሚ ቆም ነገር የምነግርህ ምንድነው መሰለህ የኛ ሰው ሳጥን ውስጥ ለመክተት ያለው ሩጫ በደንብ መሞቱን ሳይረጋገጥ እንደው በቃ ትንሽ ፋታም አይሰጥህም። ሞቶ የተነሳ ሰው ሲያጋጥምሃል? አይ ሞቶ እንኳን የተነሳ የለም። ቢነሳም አልመልሰውም። ትቀድዳለህ ስራ ይበላሽ። ከዛ በኋላ ምን እንዴ እስቲ ምን አለበት ሳጥን አምጥቼ ምን ብዬ ተነስቶ ሄዶ ድኖ በሁለተኛ ቀን እዛ ሀገር ሄዶ ይሞታል። ይሄ ስራዬ ማበላሸት ነው። አንድም እንደዚህ ለራሷ ሳጥን ገዝታ ሄደችም ደንበኛ አለች። ደንበኛ ይባላል ግን በእናንተ ደንበኛ የሚባለው ደንበኛ አሁን ብዙ ሰው ቅር ይለዋል። ደንበኛ ማለት ይሻላል። አንድ ጊዜ በማስታወቂያ እንደዚህ ደንበኞች ወደዚህ አፈር ብላ
እኛን ሁሉ ፈጅህ አይደል ብለው ነው በስልክ የደወሉልኝ። እንደገና ደንበኞች ወደዚህ ናችሁ ትላለህ አሉኝ እና እሷማ መታ ገዛች። ገዝታ ነው ሰዎቹ በማግስቱ ሊመልሱ ሲመጡ አይመለስም አልኳቸው። በቃ ይቀመጥላችሁና ሰው ሲሞት ትወስዳላችሁ አልኳቸው። የተሸጠ ዕቃ አይመለስም። የተሸጠ ዕቃ አይመለስም። ታማ ነበር የገዛችው? እንዲሁ እንትኖችን ለራሷ አጥፍታ ለመሞት ብላ ነው። ቤተሰብ ምናምን የላትም ብቻዋን ስለሆነች ሰው ላለማስቸገር አስባ ይሁን ግን ምን ያው ሳትሞት ደረሱባት። ደርሰው ይመለሳሉ እና ሚለካ ሰውስ የለም መጥቶ ምቾቱን እንደዚህ ሳይዙን ይበቃዋል ወይ እንደዚህ ብሎ አለ። በብዛት አያውቀውም ግን ያው ስትነግራቸው እንትን ነው የሚሉት ይረዱና ወፍራም ነው ምናምን ነው ይልሃል። ትከሻው እንደዚህ ነው ይልሃል። ግን ያው ስታንዳርድ ስለሆነ የተለየ ውፍረትና ተፈጥሯዊ ውፍረት ካለ የሰፊ ሳጥን ነው የሚሆነው። ሰፊ ታረጋለህ። በርግጥ ያ ነው። ግን ያው ከዛ ሻሽለን ስንበጣ ምንድነው ቀብር አስፈጻሚዎች ልብስ ለብሰው መልበስ፣ የመኪናው ላይ ዲኮር ማድረግ፣ ፎቶግራፍ ማድረግ፣ ይሄ ሁሉ ፈጠራ የኔ ፈጠራ ነው። አንተ ላይ ጀመርከው? እኔ ነኝ የጀመርኩት። ከዛ ቀብር አስፈጻሚ የመጀመሪያ ጊዜ ሲሄድ የገጠመኝ ነገር ምንድነው ማንም የሚለብስልኝ አጣሁ። ይሄ አስክሬን ፕሮቶኮሎች አስክሬኖቹን አስክሬን ይዘው የሚሄዱ ፕሮቶኮሎች የሚለብስ ሰው አጣሁ። ይሄ ጥቁሩን ልብስ ማለት ነው። የዛን ጊዜ ደግሞ ልብሱ አሁን እንደምንለብሰው ሱፍ አይደለም፣ ኖርማል ጥቁር ነው። እንደ ሙሉ የወረደ ነው፣ ጥቁር ነው። በጣም ማን ነው የሚለብስልህ? ማን ነው አስክሬን ቢሸከመው? ያስፈራል ልብሱ ራሱ በጣም ሰው ራሱ በስመ አብ እነዚህ ሙታኖች መጡ ይልሃል። በቃ ገና እንደዚህ አይጠጋህም እኮ ያኔ በፍጹም አይጠጋህም ቢኒ። አሁን እንደምናወራው አይደለም። እና ልጆች እንደምንም በቃ አድርጌ የመጀመሪያ ጊዜ አልብሼ ሄድኩኝ። ቤቱ ጽድት ያለ ነው። እናቷ ነው የሞቱት። ከዛ ሳጥኑ እንደዚህ ነው ጠረጴዛ የተቀመጠው። ከሚገባው በላይ ሰው ብዙ ነው ያለው። ከዛ ተሸክመው ልጆቹ ከዛም አርጌ ነው አልብሼ የመጣሁት አሳምኜ ማለት ነው። እሷ ወይኔ እናቴ እያለች ጎንበስ ስትል የጫማ ሽታ ወይኔ እናቴ ወይኔ ማዬ ስትል የጫማ አፈር ብሉ። ፕሮቶኮል ግዴታ ነው። ከብዙ ነገር ጋር ነው የሚያያዘው። ገብቷል? ሰው ጋር ነው የምትቀርበው። ምን ነው ትቸገራለህ። በቃ ማንን አልብሰህ ትሄዳለህ እያለ ቢዝነሱ ስራውም እናንተስ ታለቅሳላችሁ? አሁን ሀዘን ነው፣ ብዙ ሰው ያለቅሳል፣ ያሳዝናል ያለው ሁኔታ። ሹፌሩ እንደዚሁም ደግሞ እንደዚህ ፕሮቶኮሎች ሀዘን ስሜት ሰምቷቸው አልቅሰው እንደዚህ አያውቁም? አንተን ጨምሮ? እንግዲህ ያለቀስኩት ያኔ የአየር መንገድ የሞቱት ናቸው ያስለቀሰኝ እንጂ ለስንቱ አልቀሰት ትችላለህ? አትችልም። ትለምደውና እንደ ኖርማል ነው የሚሆንልህ። ብዙም እኔ ሀዘን ማጥበቅ አልወድም። የዛን ጊዜ ነው ሀዘንን ግማሹ አስክሬን ሲቀበል፣ ግማሹ የኢትዮጵያ ባንዲራ ነው የምትሰጠው። አስክሬናቸው የሌለው የቤሩቱ አደጋ ጊዜ ነው። የቤሩቱ አደጋ ከአየር መንገድ ስላሴ ነው ቀብሩን ያስፈጸምኩት። አንተ ነው ያስፈጸምኩት? እና በጣም ነው የሚያሳዝኑት። ያንን ሀዘን አይቼ በጣም እንትን አልኩ እንጂ እንደዚህ ሹፌር ግን በጣም ተቸግረናል። በፊት ሰውዬው አባት ናቸው። ላሳያቸው አንዴ ሲሄድ ያለቅሳሉ። እና የመጀመሪያ ከ5 ከ6 ቀብር ሄደን እናት ነው የሞቱት። ልጆቻቸው በጣም ነው የሚያለቅሱት። በቃ ሲያለቅሱ ሰውዬው ቆሞ ያለቅሳሉ።
ሹፌሩ ማለት ነው። ወርደው ያለቅሳሉ። ሲያዩኝ እኔ በቃ በር ከፍታለሁ፣ አበባ ምናምን አስተካክዬ ምናምን ሳረግ ምንም እኔ እየሰራህ ነው። እሳቸው ያዩኛል። እንዴ ተካ አታለቅስም እንዴ ያለው። እንዴ ምኑ ነው ምን እያደረጉ ነው እርሶ? አልቻልኩም አሉ። በስመ አብ እንዴ እኔ ቢቀርብኝ ይሳሉ። አይ ይለምዱታል አልኳቸው። ይለምዱታል ግድ የለም አሁን አንድ ጊዜ ነው አልኳቸው። አለቀሱ። 9 ሰዓት ደግሞ ሲሄዱ ጭራሽ ያለቅሳሉ እሳቸው። ሌላ ቀብር ደግሞ ሲሄዱ ያለቅሳሉ። በስመ አብ ሁለተኛ አልፈልግም ብለው ቁልፍ አስቀምጠው ነው ወደ ቤታቸው የሄዱት። የሚችል ሰዎች አሉ፣ ማይችላል ግን ያው አሁን ስትለምደው እንትን አትልም። ውድ የፈገግታ አዲስ ፖድካስት ተከታታዮች ከአቶ ተካልኝ ጋር ያደረግን ያለነው ቆይታ ይቀጥላል። ሰብስክራይብ ያደርጋችሁ ሀሳብ አስተያየቶቻችሁን በኮመንት መስጫው ላይ እያስቀመጣችሁልን ሼር የሚያደርጋችሁ አብራችሁን ቆዩ። እንግዲህ ለሞት ያላችሁንም አመለካከት በዚሁ ጻፉልን። አንተ ግን ምን አይነት ለሞት ያለ አመለካከት አሁን ምንድን ነው? ከዜሮ በታች ነው። በሞት በጣም ከሚገባ በላይ የምቀልድ ሰው ብኖር እኔ ነኝ። ሞትን ማለት ምን ልበልህ ድንገት ነው አይደል የሚሆነው፣ ግን እንደው የሚቀር ነው አይቀርም። ሞት ለሁላችንም ያለ ነገር ነው። ቀኑን አናውቀውም እንጂ ማንም አይቀርም። ሟች ነን። ስለዚህ በበሽታ በህመም በሰው ህይወት ላትቀልድ ትችላለህ። መቀለድም የለብህም፣ አትቀልድ። በሞት ግን ምንም ልትቀልድበት የሚገባ ቢኖር በሞት ነው። ስለዚህ ሞትን ደግሞ ያለህ አመለካከት ደግሞ ከሚገባው በታች የማይቀር ከሆነ ለማይቀረው ሞት ደግሞ ምን ማድረግ አለብህ? የሆነ ቫልዩ ሰጥተው በጣም እንደዚህ ልታደርገው አይገባም። በቃ ሞትን በጣም አቅልለው ሞትን እንደማይቀር አስበህ አኗኗርህን መልካም አኗኗር ኑር። ከሰው ጋር ያለህ አመለካከት ጥሩ ይኑር። ይሄን ስታደርገው ሞት ምንም እንዳይደለ ልትቆጥረው ይገባል። ሁለተኛ ነገር ስለፈራኸው ስለወደድከው የሚቀር አይደለም። ስለዚህ ሞትን በጣም ዜሮ በታች አድርገው። በቃ ልታስበው አይገባም። በቃ ሲመጣ መጣ ብለህ የምትቀበለው ነገር የለም። እንደዛ ተቀበለው። ከመጣም ደግሞ ሸሽተው የምትሄደው አይደለም። አንዳንድ ጊዜ ግን ለሞታቸው የሚዘጋጁ ሰዎች አሉ። ሄደው የራሳቸውን ሳጥን መርጠው አዘጋጅተው ሞታቸው የሚጠባበቁ ሰዎች አሉ ይባላል። እንደው የራሳቸውን ሳጥን መርጠው ይቀመጥልኝ ያሉ ሰዎች የሉም? ቀብድ ከፍለው። የኛ ኢትዮጵያኖች ላይ ትንሽ ሞት ላይ ያለን አመለካከት በጣም ከባድ ነው። እንዲያስቡትም አይፈልጉትም። ምንድነው መሰለህ በቃ እንደውም ይፈራዋል ልበልህ፣ በጣም ነው የሚፈራው። እኛ ኢትዮጵያኖች ሞትን እንፈራለን። ሞት ላይ ያለን አመለካከት ደግሞ ሀዘንን እናከብዳለን። አሁን ግን ጥሩ ነው። አሁን በጣም እየቀነሰ ሰው እየተረዳ ኢኮኖሚውም የሞቱም ደግሞ አሟሟቱም የሰውም ህይወት አሁን በብዛት እየሆነ ሲሆን ነው መሰለኝ ትንሽ ሀዘንን ቀለል ማድረግ ነገሮች አሉ። አሁን ጥሩ ነው። ከአንድ 10 ዓመት በፊትና አሁን ከ10 ዓመት በኋላ ያለው በጣም ይለያያል። የኛም ስራ ደግሞ ትንሽ ቀለል አድርጎታል። እንዴት ማለት ጥሩ ነው። ራሳችን መተን አስተካክለንልህ ሳጥኑን አቅርበንልህ አስክሬን የሚሸከሙትን አዘጋጅተንልህ መኪና ተዘጋጅቶ የቀብር ቦታ ጋር አድርሰን አቅልለንልሃል። ስለዚህ ሰዎች አሁን ጥሩ ነው ያላቸው መረዳቱ። ለዚህ አገልግሎት ምን ያህል ታስከፍላላችሁ? አይ ትንሽ ነው፣ በጣም ትንሽ ነው። እንደ አቅሙ ሳጥኑ ያው እንደ የሳጥኑ ደረጃ እንደ አቅሙ እንዳለው መጠኑ ነው። ያኛው ደግሞ ኖርማል አገልግሎቱን ስትሰጥ ኖርማል። አንድ ጊዜ ቀብር አስፈጻሚ ጋር ሰው ከመጣ ምንም አይነት የገንዘብ ወጪ አይኖርበትም። ትንሽ ነው፣ አናሳ ነው። እናንተ ሙቱ እንጂ እናንተ ተዘጋጅተው ብቻ መደወል ብቻ ነው እናንተ። እና አንድ ጊዜ ቀብር አስፈጻሚ የተለየ ነገር ቢኖር ይሄ ብዙ ጊዜ ከውጭ ሀገር የሚመጡ ሳጥኖች በጣም ውድ ነው ዋጋቸው።
ያን ያህል ውድ ዋጋ ተከፍሎ መጥቶ ያው መሬት ውስጥ ነው የሚገባው። ግን አንዳንድ ጊዜ እኛ ሀገር ፉካዎች አሉ፣ የሚቆፈሩ ጉድጓዶችም ደግሞ ለነዛ ሳጥኖች የሚሆኑ አይደሉም ተብሎ አንዳንዴ እናንተ ጋር መጥተው የሚቀይሩ እንዳሉም ሰምተናል። ምንድነው እሱ የሚያደርገው እዛ ሀገር ያለው የሳጥኑ ስታንዳርድ ከነሱ ሀገር አኗኗርና እንትን ህይወት ኳሊቲ ነው የሚሰሩት። በእኛ ሀገር ደግሞ ስታንዳርድ ደግሞ ፉካውን የሚሰራው ደግሞ በሁለት አይነት ነው። የውጭ ሀገር ፉካ የሚያዘጋጁት አለ፣ የሀገር ውስጥ ፉካ አለ። ግን ብዙ ጊዜ ያኛው እንዳይገባ የሚያደርገው ምንድነው የሚሰሩበት ስታንዳርድ ነው፣ ስፋቱ ያ ነው እንጂ ሰው መቀየር ፈልጎ አይደለም። አብዛኛው ሰው መቀየር አይፈልግም። ግን የሚገባበት ፉካ ወይም ደግሞ ያ የተዘጋጀበት ስፍራ ውስን ሜጀርመንቱ ትንሽ ነው። በዛ ምክንያት ይቀይራታል። ያም ቢሆን አገልግሎቱ ለመስጠት ምን ለማለት አንድ ጊዜ ቀብር አስፈጻሚ የተሻለ ያደርግላቸው። ውዱ ስንት ነው አሁን እናንተ ጋር በጣም ውድ የሚባለው ሳጥን? ውድ ከተባለ 85,000 ብር ነው። 85,000 ከዛ በላይ የለም። ምንም የትም ቦታ የተለየ ዋጋ ኤክስትራ ካልከፈለ በስተቀር 75,000 ብር 85,000 ብር ነው። በቃ ከዛ በላይ የለም። ያኛው ማለት ከውጭ የሚመጣው ነው አይደለም፣ በእኛ በሀገር ውስጥ ሆኖ በጣም በኳሊቲ ይሰራል። እሺ፣ ከውጭ የሚመጣው ከውጭ የሚመጣው ምንድነው 130 150 ዞሮ ግን አስከሬን የመጣበት ሳጥን ነው። እነሱም በተለያየ ፉካ አልገባ ብሏቸው ወደነሱ ጋር ተመጣጣኝ ስላልሆነ የሚቀይሩት ቀየርና ዝቅተኛው ትንሽ ዋጋ የኛ ዝቅተኛው 6,000 ብር 6,000 ብር አለ። እኔ አንድ ጊዜ ቀብር አስፈጻሚ ጋር ከመጣ በነፃም ልታገኝ ትችላለህ። ችግርተኞች መተው አገልግሎቱን መተው ከጠየቀኝ በነፃም እሰጣለሁ። ይሄንንም ደግሞ በሰፊ አገልግሎት እየሰጠው ምንም ለሌላቸው ይሰጣል። እንግዲህ ያው አንተ በብዙ የታዋቂ ሰዎችንም ቀብርም አስፈጽመሃል። ትልቅ ደረጃቸው ከፍ ያለ ሰዎችን አስፈጽመሃል። ትንሽም ዞሮ ሁሉም ግን አፈር ውስጥ ነው የሚገባው። አንዳንድ ጊዜ ሳጥን ራሱ አያስፈልግም የሚሉ ሰዎችም አሉ። በቃ በሰሌን አፈር መንካት አለበት የሚሉም አሉ። እና አድርሳችሁ ሳጥኑን ትመልሳላችሁ? ማድረሻ ማለት ነው። በሰሌን የሚቀበሩ ሰዎች አሉ። ንዛዜ ይኖርና በክርስትና ሞሎክሴ ይሆኑና ንዛዜ ያደርጉና በሰሌን ይቀበራሉ። ያ ሳጥን ግን አነስተኛ ሳጥን አድርገህ አድርሰህበት ነው የምትመልሰው። እንደ ሙስሊሞቹ በሰሌን በመገነዣ ተጠቅልሎ አልጋ እንደሚደረገው ሳይሆን የኛ ደግሞ በሳጥን ውስጥ ከተህ ሳጥኑ ራሱ ይሆናል፣ ግን ለማድረስ ብቻ ነው። እሱን አገልግሎት ሰጥተህ ትመለሳለህ። እና ቅድም እንዳልከው ምንድነው ሀዘንን ማጥበቅ የለበትም። በቃ ሰው አሁንም ቢሆን እኔ ደጋግሜ የምመክረው ሀዘን ስታጠብቅ ሀዘን ደጋግሞ ነው የሚያጠቃ። ለምሳሌ በሰው የደረሰ ነው በአንተ የሚደርሰው፣ በሰው የደረሰ ነው በእኔ የሚደርሰው። የተለየ አይደርስም። በወቅቱና በጊዜው ነው የሚመጣብህ እንጂ ሆም ብሎ አከታትሎ አንተ የተለየ ሰው ስለሆንክ አያጠቃህም ሞት። እና ሀዘን ማጥበቅ እኔ አሁንም ህብረተሰቡን በዚህ ቁም ነገር አዘል መናገር የምፈልገው ሀዘንን ማጥበቅ የለበትም። በቃ ሰው ልክ ነው። እናት፣ አባት፣ ቤተሰብ አብሮህ የነበረ ይለይሃል። አንተስ የራስህ የቅርብ ሰው እንደዚህ ሀዘን አጋጥሞ እያለቀስክ ያስፈጸምከው ቀብር አለ? አሁን እኔ ትንሽ ልጅ ሞቶብኝ የ9 ወር ልጅ ሲሞትብኝ በጣም አዘንኩ፣ አለቀስኩ። በአራተኛ ቀን ስራ ላይ ነኝ። እሱማ ምን ጨካኝ አለ እንዴ! አረመኔ አይደል እንዴ! እሱ እኮ ምንም አይመስለውም ነው ያለኝ ሰው። ኖ እኔ ወደሱ እሄዳለሁ እንጂ እሱ ወደ እኔ አይመጣም። ሞትን ተለማምደዋል። በቃ ምንም በቃ በአራተኛው ቀን በአምስተኛው ቀን እኮ በቃ እኔ ስራ ላይ ነኝ ያለሁት። ሰው ግን የሚል እያለኝ ግን ምንድነው እሱ በቃ አለኝ። እኔ ሀዘንን ማጥበቅ አልፈልግማ። ያንን ልጅ ግን በአመቱ ወልጄዋለሁ። ገብቷል? የሚሰጥ እግዚአብሔር ነው።
እና ሀዘን ማጥበቅ በጣም ከባድ ነው። የህብረተሰቡ አመለካከትስ እንዴት ነው? ለአንተ ያለው አመለካከት እንደ ጨካኝ ሰው ነው የምትታየው ወይስ እንደ በጎረቤት በጓደኞች ዘንድ? በጓደኞች ዘንድ እንትን ነው የሚያዩት። አሁን ተረድተውኛል። በቃ ሀዘን አስፈላጊ እንዳልሆነ ደርሶብኝ አይተውኛል። ከዛ ደግሞ ስደሰትም አይተውኛል። እና ልክ ነው ሀዘን ማጥበቅ እንደሌለብን እየተረዱ በጣም ብዙ ሰዎች አሉ። እኔ ሀዘን አላጠብቅም። ግን እነሱስ አንተን እንዴት ያዩሃል? ቆንጆ ነው አሁን የሚያዩት። በፊት ግን እንደ ጨካኝ ነበር የሚያዩት። ለምን? ስላልደረሰበት ነው የሚልክ። ደርሶብን ሲያይ ግን ያው ነው እንጂ መጀመሪያ ለማ በቃ ጨካኝ እሱ ምንም አይመስለው ምናምን ነው የሚልክ። አሁን ግን ደርሶብህ ሲያይ ቆመህም ሲያይ ይረዳል። የማትረሳው ገጠመኝ የለህም? በምኑ? በዚህ በቀብር በምታስፈጽምበት ሰዓት? አሁን በቅርብ የማረሳው ምንድነው መሰለህ? በጣም የሚያሳዝን ነው እሱ። ልጅቷ ህፃን ልጅ ነች። ከጓደኞቿ ከሰፈር ልጆች ጋር እየተጫወተች ትወድቃለች። ስትወድቅ ልጅ ወደቀ ነው አይደል? አንስተህ ወደ ቤት ታሻሽ የሚደረገውን ታደርጋለህ። ከዛ ወደ ሆስፒታልም ወሰዷት። አመማት በቃ ኮላፕስ አደረገች። በቃ 7 ዓመት 8 ዓመት ይሆናታል። አልጋ ላይ ተኝታለች። በ30 ምናምን በ40 ዓመቷ አልጋ ላይ ታማ አድጋ ሞተች። እዛው አልጋ ላይ ነው ከ8 ዓመት በኋላ እስከ 40 ዓመቷ ድረስ ዘመኗን በሙሉ አልጋ ላይ ነው ያሳለፈችው። እና ሰው ሊያመሰግን ይገባል በእያንዳንዱ ነገር። በእያንዳንዱ ነገራችን ደግሞ ይሄ መውጣት መግባታችን ልጆቻችን ምናምን በዚህ ሂደት ከዛ አድርጎ ሰው እድሜው ደርሶ አልፎ በቃ ብሎ ደግሞ ሲሞት ደግሞ እግዚአብሔርን አመስግኖ መሸኘት ነው ያለበት። ገብቶናል። ይሄም አለ። ነጭ ለብሰው መሸኛቸው አሉ አይደለ? በሚገባ። እኚህ ሴትዮ ግን አሁን በምንድን ነው የምታጽናናቸው? ምንድን ነው የምትላቸው? እኚህ ሴትዮ አላለቅስም አሉ። በቃ ልጃቸው ረጅም ዓመት አልጋ ላይ የነበረችው ምንድን ነው የምትላቸው? ብታጽናናቸውስ ለሳቸው? እንደዚህ አለ በየቤቱ ብዙ ነው ያለው። ገብቷል አይደለ? እያንዳንዱን አንስቼ ብንሄድ ጊዜም አይበቃል። ነጭ ልብስ ለብሰው አታልቅሱ፣ ጥቁር ልብስም አትልበሱ። እኔ የማውቃቸው ሰውዬው አለ። አሁን ወደ ሽሮ ሜዳ ነበረ። ልጆቻቸው 12 ነው የወለዱት። 12 ወለዱ። እሺ። ቀብር አስፈጻሚ ሳጥን፣ ነጭ ሳጥን ገዙኝ። መኪና ምን ፈልገው ነጭ ነው አድርግልን አሉ። ዲኮሩንም ሁሉ ነገር በነጭ አድርጉልን አሉ። በነጭ አረኩላቸው። ልጆቻቸው ጥሩ የተማሩ ናቸው። ጥሩ ፖዚሽን ያለው ናቸው። ውጭ ሀገር የሚኖሩ በሙሉ 12 ልጅ ነው። 12ቱም ወልደዋል። ጠቅላላ የልጅ ልጅ ወደ 40 ምናምን ሆነዋል። እኚህን አባታቸውን ወደ ስፍራ ወደ ማረፊያ ስትወስዳቸው አልቀሰ መሆን አለበት። ጥሩ መረዳት ነው ያው። ሁሉም ነጭ በነጭ ነው የለበሱት። ሳጥኑም የተገዛው ነጭ ሳጥን ነው። የቀብር መኪናው ምን ይሁን አሉኝ፣ ነጭ። እንደገና ዶልፊን ፈልጌ ነጭ ዶልፊን አድርጌ፣ ነጭ አበባ አድርጌ፣ ነጭ ዙሪያውን አድርጌ፣ ፎቶ በነጭ አድርጌ ቀብር ስነ ስርዓት አስፈጽሜ አውቃለሁ። ደስ ይላል። አሁን በነጭ በቃ እና የልጅ ልጅ ወልደ አይተው ምናምን ሰዎች ሲሸኙ በጣም ሀዘን ማብዛት የለባቸው። የሚያበዙም አሉ አይቻለሁ። ደግሞም በስነ ስርዓት ደግሞ የሚያሳርፉም አሉ። ኢሮላክስ ህይወትን ቀለል የሚያደርጉ ዘመናዊ ኤሌክትሮኒክስ ምርቶችን በማስመጣት የሚታወቀው ማሃ ኤሌክትሮኒክስ የኢሮላክስ ምርቶችን ከቱርክ ሀገር በማስመጣት በመላው ኢትዮጵያ ያከፋፍላል። ኢሮላክስ ፍሪጅ፣ የልብስ ማጠቢያ፣ የውሃ ማጣሪያ፣ የኤሌክትሪክ ምድጃ፣ የዳቦ መጋገሪያና ሌሎችንም ከ2 ዓመት ዋስትና ጋር አቅርቦላችኋል። ቁጥር 1 ፒያሳ ካንትሪ ታወር፣ ቁጥር 2 ፒያሳ ካቴድራል ትምህርት ቤት አጠገብ፣ ቁጥር 3 መርካቶ አንዋር መስጊድ፣ ቁጥር 4 ፊጋ መብራት ወደ ጎሮ አቅጣጫ 100 ሜትር ላይ ያገኙናል። ኢሮላክስ። ውድ የፈገግታ አዲስ ፖድካስት ተከታታዮቻችን ሰብስክራይብ እያደረጋችሁ ሼር እያደረጋችሁ አብራችሁን ቆዩ። ከተካልኝ ጋር ያደረግን ያለነው ቆይታ ግን ይቀጥላል። እንግዲህ ስለ ሞት ነው እያወራን ያለነው።
አንተ ስለሞት ያለህን አመለካከትም ነግረህናል። አሁን ስለ ገበያ ስታነሳ ትጸልያለህ አይደለ? ጸሎትህ ምን ብለህ ነው ጸልየህ የምትወጣው? ምን እንደምልህ እንጃ። እንደ እውነታው ነው አይደል? እውነታውን ስንነጋገር ግን ሳይሙት ባልልም ይሙት የሞተውን ወደ እኔ አምጣላለሁ። የሞተውን ወደ እኔ አምጣላለሁ። ገበያው ደርቷል፣ አሪፍ ነው የሚባለው እናንተ ጋር እንዴት በምን ወቅት አለው? ወቅቱ ከፋሲካ በፊት ሲሆን ገበያ አለ። የፋሲካ ጾምና ወራቶች ግን ሲሆን ግን ገበያ ይቀዘቅዛል። ለምን? እንትን ነዋ 2 ወር ጾም ጸሎት ነው አይደለ? 2 ወር ጾም ጸሎት ሲሆን ምን እንደሚሆን ታውቃለህ? ሰዎች ሳጥን ይገዛሉ፣ መኪና ይከራዩ። ፍታት ያለው ቤተክርስቲያን ነው። ቀጥታ ሰዎች በዛ ይወስዳሉ። አገልግሎቱን ከብዙም ሰዎች አይጠቀሙም። ገብቶሃል? 9 ሰዓት ከሆነ ግን አንድ ብቻ ነው ቀብር የምትቀብረው። 6 ሰዓት የለማ ቀብር። ሰው ጾም ነው። ከሀዘን ከቀብር መልስ ምን ያበላል? ስለዚህ እናንተ ሙሉ አገልግሎቱን ስትሰጡ ነው ገበያ የሚኖር እንጂ ሰው የሚሞትበት ወቅት ወይም የማይሞትበት ወቅት ብሎ መወሰን አይቻልም። ግን በስራ አንጻር ግን በስራ ቢዝነስ ግን ስታስበው ግን ይሄን ፋሲካ ጾም ሲሆን ይቀንሳል። ሌላ ቢዝነስ ላይ እንግዲህ ወቅት ስላለው ገበያው አሪፍ የሚሆንበት ወቅት አለ፣ የሚቀዘቅዝበት ወቅት አለ። ከዛ አንጻር ነው ጥያቄውን ያነሳሁት። ተያያዥነት አለው። ምግብ ቤትን ብትሄድ 2 ወር የፍስግ የለም፣ ገበያ ይቀንሳል። ጠዋት ዘግቶ 9 ሰዓት በኋላ ነው። ልክ እንደዛው ማለት ያም የኛም ቢዝነስ ልክ እንደዚህ ነው። ተያያዥነት አለ። ያው ዞሮ ሰው መብላቱ አይቀርም፣ ግን የሚበላበት ሰዓትና የሚበላው ምግብ አይነት ይለያያል። አሁንም ሰው መሞቱ አይቀርም፣ ግን የሚቀበርበት መንገድ በራሳቸው መንገድ ይሆንና በእኛ ይቀንሳል። የእናንተ አገልግሎት ይቀንሳል። በእንደዚህ ነው የሚቀንስ። ከሞት ጋር የተገናኘ ስራ የሚሰራ ሰው ህይወቱ እንደምን ያለ ነው ማለት አንተ በኑሮ ውስጥ የፈጠረበት ጫና አለ? እንደ እንትን ነው በተገለጥክበት መጠን ነው ጫና የሚኖረው የማይኖረው። በተገለጥክበት መጠን ሰው ሲያውቅህ እኮ እንትን አይልም። 2 አይነት መልክ አይሰጥህም። የትም ቦታ ስራዬን ገልጬ ስለምመላለስ የሚይዘውም የቀብር መኪና በሚመስል የቀብር መኪና ይዤም ቢሄድም እንትን ነው የሚልክ፣ ተጽዕኖ አያመጣብህም። አንድ ጊዜ ቀብር አስፈጻሚ ነው የሚልህ በቃ ሲያይክ። አሁን ላይ ተቀይሯል። በጣም እኮ ተቀይሯል። አሁን ላይ እንደማንኛውም ስራ ተቆጥሯል። ኖርማል ነው። በፊት ግን ከባድ ነበረ፣ እጅግ በጣም ከባድ ነው። ቀብር አስፈጻሚዎችን በመጡ ሰሞን ከባድ ነው። ጥቁሩን ለብሰህ ስትሄድ ሰው ሰላም ላይልህ ይችላል። አሁን ግን እየተሻሻለ አለባበሳችንም እየተሻሻለ የሰው አመለካከቱም እየተሻሻለ መጥቶ አሁን ላይ በጣም ቤስት ነው፣ ቆንጆ ነው። በጣም ያዘንክበትስ ያለቀስከው አለ ከአቅም በላይ ሆኖ? አሁን እንደ ስራ ሌላው ምንም ላይመስልህ ይችላል፣ ስራህን ነው የምትሰራው። ግን አንዳንድ ጊዜ ከአቅም በላይ የሆነ ሀዘን ያጋጥምህና አንተም ስራህን ረስተህ የሀዘኑ አካል የሆንክበት የለም? በጣም ያዘን እንትን አለው። አንድ ጊዜ ሄድኩላቸውና ልጁ ለካ ትልቅ ወንድማቸው ነው። እናትየው አሉ፣ ወንድሞቹ እህቶቹ አሉ። ግን ውስጥ ገብቼ ሳስተካክለው ይሄ ጀርባ ፓርት ፈጽሞ የለም። ከሞተ 10 ቀን 12 ቀን አልፎታል። ቤት ውስጥ አላገላበጡት። ነብሱ ነበረ ማለት ነው። ሞቷል፣ ኦልሬዲ ሞቷል። በቃ እኮ ያለው እኮ ፊት ለፊት ፓርት ብቻ ነው። ጀርባው እኮ በቃ የለም። እንደዚህ አይታወቅም። ውስጥ በልቶታል፣ በቃ ተልቶ ማለት ነው። በጣም አዘንኩ፣ አለቀስኩ። እነሱ እኮ ያለቅሳሉ። እንዴት ይሄን ያህል ቀን ሊቆይ ቻለ ብዬ ነው። እነሱ ያው አልሞተም ብለው ነው አላገላበጡት። እንዴት ታለቅሳላችሁ ብዬ በቃ በጣም ተቆጣኋቸው። በጣም አለቀስኩኝ፣ ተሰማኝ። ሰው እዚህ ነው ያለ። ግን በጣም እንተላኳቸውና ተቆጣኋቸው። እንዴት እንደዚህ ትለናለህ ምናምን አሉ። ኑ ማያልኩና ገልበጥ አድርጌ ሳሳያቸው ተወኝ አሉ። በቃ ብዙ አለ የሚያሳዝን። እንግዲህ
ቀብር ከማስፈጸሙ ባለፈም ያው እዛ የማስተካከል የመገነዝ ምናምን ስራዎች ላይም ሁሉም ይኖራላችሁ። አገልግሎት አለ። አንድ ያጋጠመ ገጠመኝም ነበረ። በፒንሳ ነው በምን እሱን ንገረኝ። እችኛዋ ታያለች። ታጤ አሁን በጣም ትሽሎናለች። ይሄ ተጨፍልቃ ይሄ በጣም እዚህ ላይ ነው። እና ልጆቻቸው ምናምን አባት ናቸው። ይሄ ቶሎ አሁን ሰው ሲሞት ታስተካክላለህ አይደለ? እንደዚህ ቀጥ ብሎ እንደዚህ እግሩን አድርገህ ዘርግዝግት ነው የምታደርገው። እና አይንም ከሆነ አይን ትመልሳለህ፣ እንደዚህ አፍም ከሆነ ትመልሳለህ፣ ታስተካክላለህ። ገብቶሃል አይደለ? ቀጥ እንዲል ማለት ነው። ያ ማለት ግን ቀጥ ብሎ ቶሎ እንትን እንዲል ወዲያውኑ ከተጣመመ እዛው ይቀራል ማለት አይደለም። ሰው ይስተካከላል። በእርግጥ ግን መስተካከሉ ሞር ቆንጆ ነው። በቃ ታስተካከል ቀጥ ማለት አለበት። እሳቸው ብለው ነው የቀሩት፣ አላስተካከላቸው። ከዛ ለማስተካከል ስንገባን ምናምን አላስተካከልን። ከዛ እንደዚህ ሴት ነካስኝ። በጣም ኦቨር ነው። ጥፍር ደግሞ ከባድ ፓወር አለው፣ የሚያምን ስሜት አለው። አይ አልኩኝ፣ በቃ ጮኩኝ። ከአቅሜ በላይ ስለነበረ ሞርሳ በለው እኮ ሞቷል። ግን ሰውየው ሞተዋል አልኩኝ ስል ጊዜ ምንድነው ነው ልጆቻቸው ምናምን ሞቱ። ሲሞት ሲያይ ነክሰኛ አንደኛዋ ልጃቸው በቃ እንትን አላቸው። አባዬ ነከስከው? እሺ ልቀቀው አለች። በምን ላስለቀቅ? በቃ እሷ ግን አባዬ በቃ ልቀቀው ብያት በቃ በጣም ተለቅሳለች። ምንም ማለት በቃ ሽውጡ ውጡ ምናምን አልኩኝ። በቃ ካቻብት ይዤ ነበር። ሁለት ጥርሳቸውን አላል ከላይ ስብርብር አድርጌ እጄን አወጣሁት። እንደዚህ ይጠነክራል ማለት ነው እንዴ? ሞርሳ በቃ ምንም አይለቅህም። አንድ ግጥም ካረገ በቃ አይለቅህም። በምን እንደምታስለቅህ እስስ ይሄን ሰውንስ እንዲህ ብለህ ተውለ ያዘ በር ቢቀረጥፍ እንዴ ነው የምታረገው? ያ ማለት እኮ ይገርማል በጣም እንዴ ከባድ ነው። እና ምንድነው መሰለህ ቢኒ ትልቁ ነገር በቃ ሞትን አናቅልለው እኮ የሚባለው እንደዚህ ቀብር አስፈጻሚ አገልግሎት ሲሰጥህ ይሄን ሁሉ እኮ ከበር አድርጎ ገበናን ሸፍኖልህ ነው ሄዶ የሚያሳርፍልህ። ጥቅሙ በጣም ከፍተኛ ነው። እና በእኛ አገልግሎት ስትወስደው ለሰው አቅልለንለታል ነው እኔ የምለው። ከዚህ በላይ ገና ማቅለልም የሚቻልበቶች ሂደቶች አሉት። እግዚአብሔር ቢፈቅድና ብንኖር ገና እናቀልዋለን። ከሰው ውጪ ለእንስሳ እንደዚህ ሳጥን ለመግዛት የመጣ ሰው አጋጥሞ ያውቃል? አንድ ጊዜ ያጋጥመኛል። ቸርቸር እያለው ማለት ነው። ምንድነው ሰዎቹ ውሻ ነው የሞተባቸው። ውሻው ከሚገባው በላይ አብሯቸው የኖረ ነው። መጣልም አልፈለጉም። ውሻ ሞቶበት ሰው በማዳበሪያ አድርጎ እንደሚጠላው ሰው መጣል አልፈለጉም። ግቢያቸው ጥሩ ግቢ ነው፣ ትልቅ ስለሆነ ሳይዙ ሰፋ ያለ ሳጥን ሆኖ ቆመቷን አጠር ያለ ሆኖ ትከሻ እንደዚህ ሰፊ 4 ማዕዘንና እግር ቀጠን ብሎ አዘጋጀልኛለኝ። ቆንጆ ሳጥን ተሰራላቸው። እዛው ግቢያቸው ውስጥ ቀበሩት። በጣም ደስ አለኝ። እኔ ሳጥን በመሸጥ አይደለም፣ ውሻውንም ቢሆን አብሮ የኖረ ነው ብለው በክብር በዛ ስፍራ ቦታ ሰጥተው መቅበራቸው ደስ ብሎኛል። እና በህይወቴ ደስ ካለኝና በዚህ ስራ ላይ መኖሬ ደግሞ እግዚአብሔር እንዳመሰግን ያደረገኝ 2 ነገሮች አሉ። ትልልቅ ሰዎችን በእጄ ነክቻለሁ። በእጅ መንካት ማለት ሞተው ነክቻቸዋለሁ። ሞተው ቀብራቸውን አስፈጽመው በቁማቸው ሲመላለሱ ብዙዎች የሰገዱላቸው፣ ብዙዎች የፈሯቸው፣ ብዙዎች ደግሞ እነሱ ጋር እንዴት ነው በቃ እንደዚህ ነው ብሎ ሲሉ እኔ ደግሞ ሞተው ሳገኛቸው ገንዘ የቀበርካቸው ምንድነው እንደዚህ ልትል ትችላለህ አይደለ? ለካ ሁሉም ይቀራል። እውነት ነው።
ማን ናቸው ግን? አቡነ ጳውሎስ እሳቸውን መለስ ዜናዊ ከኤርፖርት ቤተመንግስት እኛ ነን የተቀበልነው። ከኤርፖርት ታችኛው ቤተመንግስት ካስገባ አስከሬኑን ከፍተህ አይተኸዋል? ነው ከፍቻ አላለየንም። ተቀብለን ከኤርፖርት ቤተመንግስት እናስገባ እዛ ቦታ ጋር ምኖረ እኔ የእናንተ የቀብር አስፈጻሚ ድርጅት ተቀብሎ ቤተመንግስት ያስገባል። ከዛ በኋላ በሰረገላ ነው የተደረገው። ብዙ እንደዚህ ታላላቅ ሰዎችን አይቻለሁኝም። ኢዮብ መኮንን ድምጻዊው ያኔ እሱም እንትን ሲል ብዙ የቀብር ስርዓቱ በልዩ ሁኔታ የሰራሁት ቦሌ መድኃኒዓለም ጋር ነው ቤቱ እዛች ከሱ ስላሴ እንትን ሲል እንትን ትላለህ፣ ስሜት አለው። በቃ ሁሉ ነገር ለካ ያልፋል። ጎበዝ የሆነ ሰው፣ ጀግና የነበረ ሰው በህይወት በምድር ላይ ብዙ ሰዎችን ወደዛ ሰው መቅረብ የሚፈልገውን ሞቶ ስለቀረብኩት አይደለም ተረድተኛል። ለካ የሚያልፍም ነገርም አለ ትላለህ። ሁሉ ነገር እንደሚያልፍ እንደዚህ በሚያልፍ ነገር ላይ እንትን ታስባለህ። ከሀገር መሪ ከሃይማኖት መሪ ታላላቅ ሰዎች ጀምሮ እስከ አነስተኛ የኑሮ ደረጃ እስካሉ ድረስ ብዙ ሰዎች ግን ዞሮ ተመሳሳይ ነው አይደለም? ተመሳሳይ ነው። ምናልባት ስነ ስርዓቱ ሊለያይ ይችላል፣ የሰው ብዛት ሊለያይ ይችላል፣ የአቀባበሩ ሁኔታ ሊለያይ ይችላል እንጂ ሞቶ አንድ አይነት ነው። ሴንቲሜትሯም አንድ ነው። 2 ሜትር ከ30 ሳንቲም ከ20 ሳንቲም በ1 ሜትር ነው በቃ የምትቀበረው። ምን ያህል ሰው ቀብረሃል እስከዛሬ? አገር ውስጥ ገቢ ደግሞ ይሄ ሁሉ ሰው ቀብረሃል ወደ ኋላ ኦዲት እንምጣብ እንዳይሉኝ እንጂ ብዙ ሰው ነው። ታስታውሳቸዋለህ ወይ? መዝገብ አለ? ያየልኝ ግን እንዲሁ ራሱ ብታስበው በጣም ብዙ ሰዎች ናቸው። ብዙ ህዝብ ነው። ሲገመት ምን ያህል ይሆናል እንዴ? ከ3500 እስከ 5000 አይሆንም? እንደው ሞር እንደዚህ ብለህ ብትለው ብዙ ሰው ነው። በጣም በርካቶች። አሁን ራሳቸው ብዙ ሰው እኮ አትሙትብን ነው የሚሉኝ። አንተን ራሱ ስለ አንተ ሞት ስታስብስ ምን ይሰማሃል? ስለ ራስህ ሞት ስታስብ ምን አይነት የቀብር ስነ ስርዓት? የኔ ቀብር ያንተ ቀብር ምን አይነት ቢሆን ትመርጣለህ? እንዴት አይነት ቀብር? እንግዲህ አንድ ዲኮር ትሰራለህ፣ ብዙ ነገር ታደርጋለህ። ስለ ሞት ያለህም ስለ ኑሮ ያለህም የህይወት ፍልስፍና ከመደበኛው ሰው ለየት ያለ ነው። ምክንያቱም ሁሌ ከሞት ጋር ስላለ ሁሌ ዛሬ ራሱ እኛ ጋር ስታገኘን የምታወራቸው ሰዎች በሙሉ ከሞት ጋር የተገናኘ ነገር ነው የምታወራውና ሞት ላንተ ምንድን ነው ማለት ይቻላል? አሁን እንደ ቀርብ ጎረቤት የሚገርም ነገር እኮ ሬሳ ሳጥን እኮ ከሞት አድኖኛል። ተው እንጂ ከሞት እኮ እውነቴን ነው የምነግርህ። ሬሳ ሳጥን ከምሞትበት አድኖኛል። እስኪ ንገረን። ሰውየው የአዲስ አበባ ኮሚሽነር ኢህአዴግ ይሄ ለውጡ ከመምጣቱ በፊት ነው። ቸርቸር እያለው ነው የነበረን መኪና። በዛን ጊዜ አንድ ቾፍሬሌት መኪና ነበር። ያ ቾፍሬሌት መኪና ለሰውየው ከ5 እስከ 6 ሌላ ሰው አከራየው። የነሱ ደግሞ ከ9 እስከ 10 ነው። የኛ ሀገር ቀብር ወይ ከ5 እስከ 6 ነው ወይ ከ9 እስከ 10 ነው። ሁለት ስራ ነው የምትሰራው በአንድ ቀን ማለት ነው። ያለዛ ግን አንድ ብቻ ነው የምትሰራው ወይ ሁለት ነው የምትሰራው። ከዛ መኪና አከራየዋቸው ለሌላ ሰዎች ከ5 እስከ 6 ከ5 እስከ 6 አሉና ሰዎቹ ከክፍለ ሀገር የሚመጣ ሰው አለ ምናምን ብለው ወደ 7 ወደ 8 ሄደ። እነዛ ሰዎች እየጠበቁ ነው። ይመጣል ስላቸው ያን ጊዜ ምንድነው መኪና የለማ። ይመጣል እያልኳቸው 8 ሰዓት ሆነ። 8 ሰዓት ከ10 ሆነ። እነሱ ጋር መኪናው እስከሚሄድ እነሱ በፒካፕ ባላቸው መኪና አንስተው ቀብሩን ፈጸሙ። ሰውየው ደግሞ ባለስልጣን ነው። እናቱን የሞቱበት ጠዋት መተው ሳጥን ገዝተዋል ከኔ። እናንተ መኪና አታችሁ ነው ያልሄዳችሁት? ከ5 እስከ 6 ነው ያከራዩት። ከ5 እስከ 6 መጥቶ ለነሱ ይሄዳል ብዬ ነው። እነዛ ሰዎች ደግሞ ከክፍለ ሀገር አልመጣ አንዴ መጥቷል። እጃቸው አይደል ያለው መኪናው። ቆይ 7 ሰዓት እያሉ
7:30 ከክፍለ ሀገር ሰው እስከሚመጣ ሰዓት ረፈደ። ለሁለተኛው ስራ አረፈደብኝ። ከዛ ሰውየው ቀብር ሄዱ። በፒካፕ አንስተው ቀብረው በቃ ተበሳሽቷል፣ በጣም ተበሳሽቷል። ቀብሮ ቀጥታ ወደ እኔ ነው የመጣው ሰዓት ጎርሶ። ከዛ እኔ ደግሞ ገበያ ዝም ብዬ በሩ ላይ ቆሜ እላለሁ። ሳይ ሽጉጡን አውጥቷል እንደዚህ ሳየው አብሮታል አልኩኝ። በቃ አለቀልኝ አልኩ። ብሎ የታለ ያው ይሉታል። ይኸው መኪናውን ያ ሁለት ረድፍ ከማዶ ነው የቆመው። ሁለት መሻገር አይደለ ያለው እየሮጠ ነው የመጣው። በቃ ኧረ ጌታ ያልኩኝ። እንደዚህ ስል ጓዳ ገባው ሳጥን ውስጥ ገብቼ ለጥ ጠቅለል ብዬ ልክ ሳጥን ውስጥ ገብቼ ለጥ አልኩ። ሳጥኑን ዘጋሁት። እየሮጡ ገቡ። እዛ አካባቢ ያለ ሰው ህዝቡም ተሰበሰበ። ገቡ በቃ ገቡና ሲያይ መውጫ የለም። እሰማዋለሁ። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ ወወልድ ወመንፈስ ቅዱስ። የት ነው የገባው? የት አባቱ ገባ? ዛሬማ እደፋዋለሁ። እኔ ሳጥን ውስጥ ገብቼ ለጥ እንዴ ምንድን ነው መውጫ ገቡ። በቃ ሰው ሞላ ቤቱ። ከዛ በቃ ምናምን ይጫጫሉ። አንተ ግን ወዴት አባቱ ነው የገባው? ግን አይተከዋል? እንዲሁ በዚህ ነው የገባው። አዎ እሺ። ታዲያ ቤት ወጣ። ያያሉ ቢሉ ያያሉ። በስመ አብ ወወልድ ወመንፈስ ቅዱስ። ምን አይነት አንተ ሰላቢ ነው? ምን አይነት ሰላቢ ነው? የት ገባሽ ተባለ። አጡ ብዬላለሁ ሳጥን ውስጥ። ድሮም እኔ ፒያሳ ምናምን አምሽተን እንመጣ የለ ገብቼ ሳጥን ውስጥ ነው የምተኛው። እኔ አልፈራም። ሳጥን ውስጥ ለጥ ነው የምለው። እንዴ ይመቻል። አስሞክርሃል። ከዛ ሰው በቃ ወዴት ሄደ? በመስኮት በዛ ጋር እኮ በር አለ፣ በዛ ወጥቶ ነው ምናምን ይላሉ። ዛሬማ ደፋው ነበር አለቀውም ነበር ይላል። በጣም ነው የሚተነፍሱ። በጣም ተበሳሽቷል። ከዛ እንዲህ በር አለ ምናምን እዛ ጥግ ጋር በር አለ። በእርግጥ በሩ ግን ታሽጎ ሳጥን ተደርድሮበታል። የአስክሬን ሳጥን ተደርድሮ ምንም አዩ። ምን አሉ? ኮርሱንም አዩ። እንደዚህ ዝግ ነው። የት ገባ? ጎበዝ እርግጠኛ ነኝ አይደለ? ምነግርህ እርግጠኛ ነኝ። ምን ፈልጋችሁ ነው ብዬ ከበሳጥን ቦታ ጠቅላላ አይኖሩም። ዘለው እንደሚወጡ እርግጠኛ ነኝ። ምንድን ነው የፈለጋችሁ? ምንድን ነው ብዬ ቦታ ደንግጠው ነው የሚወጡት። ግን ያም ቢሆን እኔ እዛው ለጥ አልኩኝ። ከዛ ተበታተኑ፣ ወጡ፣ ቆዩ። ሳጥኑን ገርበብ አድርጌ ሳይ ይሄ ውጭ ሰው ነው ያለው። ቤት ውስጥም ሰው ኢቭን እዛ ያሉት ሰው ራሱ እንኳን በቃ አረብ አካላያችሁ ሌላ ቦታ ገብቶ ነው ምናምን ብሎ ነው ሳጥን ውስጥ ገብቶ ተኝቷል የሚለው እንኳን አብሮኝ ያሉ ልጆች እንኳን ራሱ አልተረዱም። ያው ሰው አይደፍረውማ። ሰውም አይደፍረውም። ሁለተኛም ሳጥን ውስጥ ገብቶ ተኝቷል ብሎ የሚያስብም የለም። ሲገዙም እኮ ኑና ለኩ ግቡ ስትላቸው ሰፊ ነው ምናምን ስላቸው እኔን ያክላል ስላቸው አዎ ከአንተ ትንሽ እኮ ወይ ቀጥረት ወይ ትንሽ ይወፍራል። በቃ ገብቼ ነው ማሳያቸው። ና በቃ ና ይበቃል ናውጣ ይሉኛል። ሰው እንጂ አሁን ወስደ ቤት እርሱ ያካል ብትሄድ ገፊ ነው የሚልክ ሰው እና ከዛ ተበታተነ ወጡ ሄዱ። በአራት ነው በአምስተኛው ቀን እኛ ጋር መደዳረል ሱቆች ሁሉም አቤት 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 ብሎ ነው የሚወጣው። እኔ ጋ ብሎ ይጨርታል። እኔ ጋ ነው ብሎ ሰው ነው የሚለው የጨረታ መደዳ ስለሆነ። ከዛ ያስታውቃሉ ደግሞ ሰዎቹ ጋር ለበሰባ ዘንተኞች ሲመጣም እኔ ሱቅና እኔ ጋ ጠይቅ ምናምን ሁሉም ይላል። መደዳ ስለሆነ ጨረታ አለ። በአምስተኛ በስድስተኛ ቀን ጋሼ ሲል ሰውየው ብድግ ያለና መጣና አንተ አይደለ አንተ አፈረኛ መጡ እኮ መተው በአራት ነው በአምስተኛ ቀን መጡ።
መጡና አቤት አቤት ስላቸው ጋማ ነኝ ያዘኝ። እኔ እና አወቅኩት። እኔ ምንም አይደለም። ያኔ ስመጣ ሮጬ ስመጣ የት ገባህብኝ አለ። እንዴት አመለጥከኝ አለኝ። አሁን በርዶለታል፣ በቃ በርዶለታል። አሁን ትቷል። እና የገባህበት ከንክኖታል እና አሳየኝ። እንዴ ከማዶ ስትመጡ አየሁ ካልኩ እሺ ና አለኝ። እሺ እና ወዴት ገባህ አለኝ። ቆኑ እሺ ላሳያችሁ አልኳቸው። ከዛ እናንተ ሮጣችሁ ስትመጡ ሳጥኖች እንደዚህ መሬት ደረድራለሁ። እንደዚህ አንድ እንደዚህ ሁለት ሰፊ ስለሆነ መሬት ላይ ደረድራለሁ። በጎንም ደግሞ እንደዚህ ደረድራለሁ። መጥቼ ሳጥን ውስጥ እዚህ ውስጥ ነው ገብቼ የተኛሁት። ሞቱ በቃ እዚህ ገብተን ያመለጥከን አለኝ። ሳጥን ውስጥ አለኝ። እስቲ ግባ አለኝ። ገብቼ አሳየሁት። ከዛ በቃ ገርሞት ሳቀ። እንኳን እዚህ ውስጥ ገብታ አመለጥከኝ አለኝ። እመታክ ነበር አለኝ። እና ሳጥን ባለውለታዬ ነው። ሬሳ ሳጥን ከሞት አስመልጦኛል። በጣም አድርጌ አመሰግናለሁ። እንግዲህ በመጨረሻም ሞት ላይ እንደሚሰራ ሰው ወይም ደግሞ ከሞት ጋር የተገናኙ ስራዎችን ሁሌ ከሀዘን ጋር ሁሌ ሀዘንተኞችን እንደሚያይ ሰው ምን ለህብረተሰቡ ምን መልእክት ታስተላልፋለህ? ስንኖር እንዴት እንኖር? ያው ስንሞት ቀብር አሳምሬ እንደምቀብራቸው ይታወቃልና ስንኖር እንዴት እንኖር? እንደሚሞት ሰው ለሞት ቅርብ እንደሆነ ሰው እስቲ ምከረን። በጣም ቆንጆ መልእክት እንዳስተላለፍ እድል ስለሰጠኝ አመሰግናለሁ። ስንኖር ለኑሯችን በህይወት እንደሚኖር ሰው ብዙ ነገሮችን እንደምናደርግ እንደሚሞት ሰው ደግሞ ከሰው ጋር በፍቅር እንኖር። እኔ አስገንዝቤ የምነግረው ነገር ቢኖር ከሰው ጋር ያለን ግንኙነት የለም ጥሩ ይሁን። ጥሩ ማለት ምንድነው? ሰው አይበድልህም ማለት አይደለም። ቢበድልህም ምህረት የሚያደርግ ሰው የለም። ይቅርታ በመደራረግ በመቻቻል በመከባበር ብቻ እንኳን መቻቻል ማለት ምንድነው መሰለህ? እኔ ክፉ ሳደርግብህ ተው እሺ ብለህ እድል እንደምትሰጥ ሰው የለም። እንደዚህ አይነት አኗኗር ብንኖር የተሻለ ነው። አንድ ሁለተኛ ነገር ሞት ላይ ያለን አመለካከት በጣም ዝቅተኛ መሆን አለበት። ሞተ እንመልሰዋለን? አንመልሰው። ስለማይመለስ ሞት ላይ ያለን አመለካከት ምን መሆን አለበት? ሀዘንን ላላ ማድረግ። ሰው ከቤቱ ሲወጣ ያለቅሳል፣ ያልቅስ። አፈር ሲገባ ያለቅሳል አይደል እንዴ? ወይ ከቤት ሲወጣ ያለቅሳል። 3 ጊዜ ነው የሚያለቅሰው። ነፍሱ ስትወጣ ያለቅሳል፣ ከቤት ሲወጣ ያለቅሳል፣ አፈር ሲገባ ያለቅሳል። ያልቅስ። ከዛ በኋላ ግን ማቅ ለብሰህ ይሄ አይገባም። በጣም ጥቁር ለብሰህ 12ቱ ነው 40ው ነው 80ው ነው እያልክ ይሄ እንደ እምነታቸው ይሁን። ግን እሱንም ቢሆን ላላ እያደረግ አዝነ ወደ ህይወት ደግሞ መመለስ አለብክ። ያ ማለት አብሮ የኖረው ሰው ጥላው እያልኩ አይደለም እኮ፣ ግንስ እንደው አዝነንስ ሌላ ይጨምራል ነው ብለክ። ሀዘን በጣም አጥብቀው የተመላለስኩበት ቤት አለኩ። ብዙ ሰው የሞተበት ሁለቴ ልጅ ሞቶባቸው አለቀሱ፣ አያት ሞቶባቸው አለቀሱ። እንደገና ሌላ ወንድም ሞቶም አለቀሱ። በጣም ከባድ ነው። ሀዘንን ቀለል እናደርግ ነው። ቀለል ስታደርገው ቆንጆ ነው። ስለዚህ አሁን ሰሞኑን ሞት ቀንሷል። እንዴት እንደማደርግ አላውቅም። ገበያው ቀዝቀዝ ብሏል። ሰሞኑን ደግሞ ይጨምራል ብዬ አስባለሁ። ሲቀዘቅዝ ጥሩ ነው። ገበያ ሲቀዘቅዝ እንድንዘጋጅ ነው። እንደሱ ነው። በጣም አመሰግናለሁ ተካልኝ። እኔም አመሰግናለሁ እዚህ ስለጋበዝከኝ። እሺ ውድ ተመልካቾቻችን ከተካልኝ ጋር ያደረግነው ቆይታ ይህን ይመስላል። እንግዲህ ሌላ ጊዜም ሌሎች ጥያቄዎች ሲኖሩን እናገኘዋለን። እንደዚሁ አዝናኝ የሆኑ ገጠመኞችን ትነግረናለህ። ሰብስክራይብ እያደረጋችሁ ሀሳቦቻችሁንም በኮሜንት መስጫው እያስቀመጣችሁ ለሌሎች የሚደርስ ደግሞ ሼር እያደረጋችሁ አብራችሁን በሚቀጥለው
በሌላ እንግዳ እስክንገናኝ ደህና ሁኑ።